እኔ ላይ ነው ወይ እየተጫወትክ ያለው? ኧረ አይደለም እኔ ላይ ነው ወይ እየተጫወትኩ እኔ ላይ ነው ወይ ጊዜ እንደውም ማለት ነው እስካሁን ራስ ያልነገርኩ እያንዳንዱ መረጃዎችን ማለት ይሄ ነገር እንትን ለመፍታት ስፈልግ የሄድኩበት መነበረበት ሰዓት ልጅ እንዳላት አረጋግጫለሁ። የምን ልጅ? እባክህ እንደዚህ እያልክ አታስፈራራኝ። እኔ ልጄ ራሱ አሁን በቁጥጥር ስር ነው ያለችው። ልጄን ወስደውብኛል፣ እያሰቃዩኝ ነው ያሉት። እነማን ናቸው ወሰዱብሽ? ያው የምትለው ልጅ እንግዲህ እናቱ ያው በህይወት አልፋለች። ያለፈችው ደግሞ እንደሚወራው ወይም ደግሞ አንተ በነገሩ ወይም ደግሞ በያስከው መረጃ አሁን እንደነገርከኝ ልጁ እንዲገድል ተደረገ የምትለው የተሳሳተ እንትን ነው። ሲጀምር እንዴት የሰው በር ገንጥላችሁ ነው ያሉት? ቤተክርስቲያን ከቤተክርስቲያን ስመጣ እንዴት በሬን ገንጥላችሁ ትገባላችሁ? ቆይ ምን ሆናችሁ ነው? ምን ፈልጋችሁ ነው? ስለምን ወንጀል ነው የምታወሩት? እኔ ምንም አይነት ወንጀል የለብኝም። ያማችኋል እንዴ? ምንድነው? ግልጽ አድርገህ ከምገልህ ደግሞ እያንዳንዱ ነገር ግልጽ አድርገህ ንገረኝ። ሰማኸኝ? ነገሮችን ግልጽ አድርገህ ማትናገር ከሆነ ደግሞ እዚሁ እያንዳንዱ ነገር እንድትናገር አደርጋለሁ። ገባ? እሱ ለመላቀቅ የሚያወራው ወሬ ከሆነ አላውቅም። ይሄ አንድ ተራ ሰው ከክፍለ ሀገር አምጥቼ እኔ ረጅም ዓመት ስራ እንዲሰራ እንዲቀየር ብዙ ነገር እያደረኩ እኔ ለሱ ጥሩ ነገር ባደረኩ እሱ መጥቶ እንደገና እኔን መጥፎ ነገር አድርጋለሁ የሚል ከሆነ ምንም ማድረግ አልችልም እንጂ እኔ እሱን ለመጥቀም ስራ እያሰራሁት ነው። ብዙ ነገሮች ህይወቱ እንዲቀየር ማድረግ በማገዝ እንጂ እኔ አንድ ትልቅ ሴትዮ አሁን እሱን ወንጀል ምናምን የምትለው ነገር ምንም እየገባኝ አይደለም። ልጁ አደንዛዥ ተሰጥቶት ያው እንዲደነዝዝ ተደርጎ በተለያየ ያው ራሱን መቆጣጠር እንዳይችል ተደርጎ መሳሪያ በእጁ ያው ይዞ ነበር። በሌላ ሰው እንግዲህ ያው እናቱ በስለት ተወግታ እንድትሞት ከተደረገ በኋላ ያው ልጁ ሲደርስ ያው ወድቃ እናቱ ሲያይ አጋጣሚ ያው ከደም ንክኪ ጋር ምናምን ነበር እጁ ላይ የነበረው መሳሪያ። ዛሬ እስክንድርና ተሙ የተሸወዱትን ነገር ነግራችኋለሁ። እኛ ደግሞ ምንድነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ ያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። እንግዲህ ውድ ቤተሰቦች ወንድሜ ፍጹም ያለውን ሰምታችኋል። እስከዛሬ ተሸውደናል። እውነትም ይሄ ትልቅ እድል ነውና በ660 ሺህ ቅድመ ክፍያ መሀል መርካቶ ላይ የሱቅ ባለቤት መሆን የምትችሉበት እድል ተመቻችቷል። ስፈልጉ አከራይታችሁ ስፈልጉ ነግዳችሁ የምትለወጡበት ትልቅ እድል ነው። በውጭ ላላችሁ ደግሞ ሀገራችሁ ላይ ጥሪት ለማፍራት ለምትፈልጉ ይሄ በጣም ትልቅ እድል ነው። እንግዲህ ውድ ቤተሰቦች በውክልና በአንዳንድ ጉዳይ ለተቸገራችሁ ወንድሜ ፍጹም እንደሚያገዛችሁ ባለሙሉ ተስፋ ነኝ። እሱም ይሄ ማረጋገጫ ሰጥቶልኛል። ከሱ ያለፈ ከሱ የከበደ ነገር ካለ ደግሞ እኔም በዚህ ጉዳይ ላግዛችሁ። ምክንያቱም በሰው ሀገር ተቃጥላችሁ ያገኛችሁትን ብር ሀገራችሁ ላይ ንብረት እንድታፈሩበት የአቅሜን ያህል አግዛችኋለሁ። ወደ ቤተሰቦች እንግዲህ አጭር ጊዜ ነው ያላችሁ። ይሄ እድል እንዳያመልጣችሁ ስል እኔም ማሳስባችኋለሁ። መልካም እድል። እኔ ምንም ወንጀል እንዳላሰራው ታውቃለህ አይደለ? እንግዲህ የምታወራው ነው አላውቅም። ለምንድን ነው ጋር በዚህ ልክ አንቺ እንደ መደበቅ ያስፈልጋል? ቆይ ምንድን ነው የደበቅኩት? ምንም አልደበቅኩም። እኔ በቃ የምታሰሪኝ ስራ ተናገሪ እንዴ። ምንድን ነው የምታሰሪኝ? ምሰቲ ቢያንስ መረጃ ምናምን በአንቺ በኩል ነው የምንወስደው። ክፍያ ካንቺ ምን ሰርተን ነው የምከፍኝ እንዴ? ያንዳንዱ ፋይሎችን ያው አይ ነበር ባገኘሁት አጋጣሚ ፋይሎችን ሳገላባበጥ በአጋጣሚ የሷ ልጅ እንዳላት 11 አመት ምናምን ልጅ የሚደርስ እንዳላት አረጋግጥኩ። ስላለቀሽ ምንም የምትደኝበት የምትተርፊበት ምክንያት የለም። ቆይ ችግራችሁ ምንድነው? ከኔ እናንተ ምንድነው የምትፈልጉት?
እሺ የምትፈልገውን ነገር ንገረኝ። በቃ ምንድነው ችግር ከኔ እንጂ ምክንያቱም ብዙ ነገሮችን ላገላበጥ ወይም ደግሞ ብዙ መረጃዎችን ለማየት ሞክሬያለሁ። በፈለኩት ወይም ደግሞ ባገኘኋቸው ፋይሎች መረጃዎች ምንም የነሱ አድራሻ የሚጠቁም የሚችል ነገር ምንም ማግኘት አልቻልኩም። አለቆች ናቸው ግን አለቆች ማን ናቸው? ንገረኝ። ማን ናቸው? ካልተነገርሽ ደግሞ ህይወትሽ አደጋ ላይ ነው፣ ልጅሽም ህይወት አደጋ ላይ ነው። እነዛ ሰዎች መናገር አልችልም። እኔን ልጄን ምን የሚገሉናል? እባክህ ያው በቃ እኔ ሁሉንም ነገር ለልጄ ስል ነው እያደረኩ ያለሁት፣ ልጄን ለማሳደግ ስል ደህና ነገር ስለሚከፈለኝ ጥሩ ነገር ስለማገኝበት እነኛን ደግሞ ሰዎች በትንሽ ብር ያሰራቸዋለሁ ማለት ነው። አድርጉ ያልኳቸውን ነገር ስለሚያደርጉ እኔ ደግሞ ልጄን ማሳደግ ፈልጋለሁ። ልጁ እሱ አልገደላትም። ይሄ የውሸት የተቀነባበረ ነገር ነው። በአደንዛዥ ተጠምዶ እሱ በሱስ ተጠምዶ እሱ እንደገደላት አስመስሎ የተሰራ ስራ ነው እንጂ እሱ በጭራሽ እናቱን አልገደለም። ሰላም ሰላም ውድ የተረታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ባለፈው ጊዜ ላይ የተፈጠረውን ለሁል ጊዜ ሁሉ ለእናንተ ለማሳወቅ እንዲሁም ደግሞ ምን አይነት አዲስ ነገር እንዳለ ምን አይነት ጅማሮ እንደምናደርግ ከምን አይነት ነገር ዋና ሀሳባችን እንደምንጀምር ግልጽ ላደርግ መጥቻለሁ ማለት ነው። ውድ ቤተሰቦቻችን እንግዲህ ብዙ ነገሮችን አይታችኋል፣ ብዙ ነገሮችን ታዘባችኋል። ትናንትና በተለቀቁት ቪዲዮዎች ብዙ ነገር ተምራችኋል ብዬ አስባለሁ እና ነገሮች ከቀን ወደ ቀን ምን ያህል እየሰደዱ ሰዎች ምን ያህል እየከፉ እንደሆነ የምናይበት ብዙ ነገሮች ተፈጥረዋል። እስካሁን ድረስ ትንሽ ግራ የሚያጋቡ ነገሮች እኛ መሀል ተፈጥረዋል። ምክንያቱም ያ ልጅ በሱስ ደንዝዞ ምን እንዳደረገ አያውቅም ነበረ። እናቱ ተዘርግታ ነው የነበረው። እሱን ሲያስፈራሩበት የነበረው ቪዲዮ አለና እኔና ባልደረቦቼ ብዙ ነገሮችን እየተማከርን ነበር። ይሄ ልጅ የእውነት እናቱን በዚህ ልክ ጨክኖ ሊያጠፋ ይችላል፣ ሊገድል ይችላል ወይስ ወጥመድ ነው እሱን ገሸሽ ለማድረግ ነው የሚለውን ነገር በጣም እያሰብን ነበር። እናንተ ውድ ቤተሰቦቻችንም ደግሞ በቻላችሁት አቅም ነገሮችን ለማገዝ አይ አይደለም እያላችሁ በኮሜንት ሴክሽናችን ላይ የተለያየ ሀሳብ እየሰጣችሁ ነው ያላችሁት እና እናንተ ያላችሁንም እንደ ግብዓት በመጠቀም እንዲሁም ደግሞ እኛ የሚያሰብነውን ነገር አንድ ላይ በመቀላቀል ነገሮችን ለማጥራት እንዲሁም ደግሞ በቻልነው አቅም ለማወቅ እየሞከርን ያለን ነው እና ሁለት ሰዎችን በቁጥጥር ስር አውለን እንደነበረ አይታችኋል። አንደኛው ቦርሳ ሙሉ አደንዛዥ ይዞለት የመጣው እንዲሁም ደግሞ ከዛ በኋላ ዋና ነሽ ብሎ ነገር ግን ተላላኪ ሰራተኛ ሆና እንደምትሰራ የተነገረችንም ልጅ ነበረች እና እነሱም በቻልነው አቅም ስናወጣጣ ነበረ ምሽቱን የሚያሳለፍነው ብዙ ነገሮችን የሚያሳለፍነው። ውድ ቤተሰቦች የነገሩን ነገር አለ። አንድ ዋና መረጃ ያገኛል ወይም ደግሞ እነሱንም በኃላፊነት አንዳንድ ትዕዛዞችን ይሰጠናል። ነገር ግን ብዙም አይታይም፣ ጠንቃቃ ነው ያሉት ግለሰብ ነበርና እሱ የት ሊገኝ እንደሚችልና አካባቢውን ልጅቷ ጠቁማናለች ማለት ነው። ስለዚህ በእሷ መሰረት ቀጥታ ወደሱ እናመራለን። እንግዲህ ጓደኞቼ፣ ባልደረቦቼ ብዙ ነገሮችን እያጠሩ ነው ያሉት። ቀጥታ ወደዛው ምን ይሆናል ማለት ነው። ቤተሰቦቻችን ሁልጊዜም እንደምላችሁ ቀን በቀን የምንለቃቸው ቪዲዮዎች ለእናንተ እየደረሱ አይደለም። ይሄ ደግሞ በደንብ ማሳያችን አንደኛ ከስንት አንዴ ያው እናንተ ሁሌ ትጠብቁናላችሁ ቤተሰብ፣ ግን ከስንት ጊዜ አንድ ቪዲዮ እናንተ ጋር ሲደርስ የጠፍተ ነው ሳሚ ምን ሆነ ነው የምትሉ ሰዎች አላችሁ እና እኛ ቀን በቀን ቪዲዮ እንለቃለን። ቀን በቀን ወደ እናንተ ለማድረስ እናንተን ለማስተማር እናንተን ወደ ተሻለ ቦታ ላይ ለማምጣት እንሞክራለን ወደ ቤተሰቦች። ነገር ግን ጠላቶች ሪፖርት እያደረጉብን ይህንን ነገር ወደኋላ እንድንቀር ለእናንተ ተገቢ ቪዲዮ እንዳይደርስና ትምህርት እንዳትወስዱ እያደረጉ ስለሆነ ያሉት እነሱን ደግሞ መጋፈጥ የምንችለው እኛና እናንተ መተባበር ስላለብን እንደ ሁልጊዜ ሁሉ ከእናንተ አስቸጋሪ ነገር የምንጠይቀው ወደ ቤተሰቦቻችን አንደኛ እኛ እንድንጠበቅ በጸሎታችሁ አግዙ ነው። ሁለተኛ ደግሞ ቪዲዮቻችንን ማየት ሲጀምሩ ላይክ ማድረግ እንዲሁም ደግሞ ኮሜንት ሀሳባችሁን መስጠት፣ ከዛ ሼር የምትለው ምልክት ተጭናችሁ ኮፒ ሊንክ ማድረግ ለሁሉም እንዲዳረስና በደንብ ሰዎች ጋር ትምህርቱም እንዲዳረስ ታደርጋላችሁ። የሚታዩትም ነገር ከቀን ወደ ቀን ወደ ተሻለ ቦታ ወደ ተሻለ ሰዎች እንዲደርስ እናደርጋለን ነው። ወደ ቤተሰቦች በቻላችሁ አቅም ይሄንን ነገር አድርጉ። ቻናላችንን ሰብስክራይብ የማታደርጉ ሰዎች ሰብስክራይብ አድርጉና በዛው ቪዲዮቻችንን እዩ ማለት ነው ውድ ቤተሰቦቻችን። ምክንያቱም ከቀን ወደ ቀን ወደ እናንተ ባልደረሰ ቁጥር ብዙ አይነት ትምህርት ሰጪ የሆኑ ቪዲዮችን ነው እየሰራን ያለ ነው ብዬ አስባለሁ እና እነዛ ነገሮች እያመለጧችሁ ነው። ከዛ በተጨማሪ እንዳንጠነቀቅ ያደርጉናል፣ እንደ ሀገር እንድንሰብ ያደርጉናል። ይህን ደግሞ ሆን ብለው የሚያደርጉት ወንጀለኞች ናቸው። ምክንያቱም መንቃትን አይፈልጉም። ሰዎች ከነቁ እነሱ የተለያዩ የሚያሰሯቸው ወንጀሎች አሉና ያንን ሲስተማቸውን ለማበላሸት ነው የሞክሩት እና ያ እንዲሆን ደግሞ እኔና እናንተ በደንብ መተጋገዝ መቻል አለብን። ስለዚህ ቀጥታ ወደ ተባለው ግለሰብ እናመራለን ማለት ነው ውድ ቤተሰቦቻችን። እናንተ ባላችሁበት ቸር ቆይታችሁ እንግዲህ የሚገጥመን እያንዳንዱ ነገር ለእናንተ ለማሳየት እንወዳለን ማለት ነው። ቸር ቆዩ። እስቲ ካሜራማን እሱ ነው መሰለኝ ቀስ እያልክ አንተ እንዳያየ። እንግዲህ ውድ ቤተሰቦቻችን ያው የተባለው ግለሰብ ይሄ ነው። ጥቆማ አግኝተን ነው የነበረው። በዋናነት ብዙ ነገሮችን ያደርጋል የተባለውና የሆነ ትከሻውን ያለምን አይነት ሰው እንደሆነ ያስረዳል። የሆነ የሚጠራጠረው ነገሮች አሉ። እስቲ በተወሰነ መልኩ ለመደበቅ እንሞክራለን አንዳንድ ነገሮችን ለማየት ውድ ቤተሰቦቻችን። እስቲ ወደዚህ ነገር እያየ እንደሆነ ነው ማየው። ስለዚህ እስቲ ካሜራ ቀስ ብለን ነገሮችን ለማጣራት እንሞክራለን። እኔ መንገደኛ ነው መስለው ውድ ቤተሰቦቻችን፣ ምክንያቱም
ያው ምን የሚያስታውቅ ነገር የለም እጄ ላይ ማይክ ብቻ ነው ያደረኩት። ነገር ግን ኦኬ የሆነ ቤት ቅያሱን ቼክ እያደረገ ነው። ቅያሱን ቼክ እያደረገ ነው ያለው። በሩን ለማንኳኳት ነገር አለ። እንግዲህ እንደ አንድ መንገደኛ ለመሄድ እሞክራለሁ። ምንም ማለት ስለማይቻል ወደ ታች ለማለፍ ነው ሞክረው። ምክንያቱም የተፈጠረው ነገር ትንሽ አጠራጣሪ መሆን መቻል የለበትም። ውድ ቤተሰቦቻችን እኔ እሱን ዝም ብዬ ለማለፍ ሞክራለሁ። ወደዛው ቤት ሊገባ ነው መሰለኝ። እስቲ ነገሮች እንትን እንዳይሉሽ እንትን ለመሽ ወደዚህ ቤት ነው የገባው። ወደ ቤተሰቦች ነው ካሜራው ናስቲ ካሜራው ያውለ ሰማኛለህ። ተረጋጋ። የህግ ሰው እንደሆንኩ እየነገርኩ ነው ያለው። ስለዚህ ረጋ ብለህ ነገሮችን ተሽሎክሎክ ስታልፍ ነው የነበረው አይደለ? እያንዳንዱ ነገር አይተህ መረዳት ትችላለህ። ስለዚህ ቁጭ ብለን ማውራት እንችላለን ወይስ ደግሞ በኃይል እንጠቀም? እያንዳንዱ ነገር ጠይቀሃለሁ፣ እሱን ቁጭ ብዬ አስረዳሃለሁ። እንደዚህ በቆምንበት ሁኔታ አይደለም። ስለዚህ አረፍ ብለህ ነገሮችን መስማት ፍቃድ አለ እኮ። ስለምንድን ነው የምናወራው? ይኸውልህ እንዳስገድድ አታድርገኝ። አሁን ነገሮችን ረጋ ብለህና ግልጽ አድርገህ ነገር የህግ አካል ነው አይደል? እሺ ስለምን ጉዳይ ነው የምናወራው? አንተ ወንጀል ውስጥ ገብተሃል። የተሳተፍክበት ወንጀል አለ። ለዛ ደግሞ ጥቆማ አለ። ምን ስለ ወንጀል ምና ና ያዘው ካሜራ ማን አንተ ካሜራው ነይ አዘጋጃችሁት? ሌላ ነገር ካለ በደንብ አጣሩልኝ። ቤት ውስጥ የተገኘ እያንዳንዱ ነገር አጣሩልኝ። እኔ እዛው አወራዋለሁ። ና ይኸውልህ አትጨቃጨቀኝ። ና ቁጭ በለ። እንዴ ምንድን ነው የምትለኝ? ቁጭ በል ቆይ ቁጭ በል አልፈህ ቁጭ በል። ቆይ በግቤ መጣችሁ ምንድን ቁጭ በል። ይኸውልህ ትሰማኛለህ? በግቤ ምናምን አይደለም። እያንዳንዱ ነገር ምንድን ነበር የሚሯሩጠው ሲጀምር? ለምንድን ነው እንደ ሌባ እየተሽለከለክ የምትሄደው? ምን ብሽለከለክ ምን አገባህ አንተ? እንዴ የሚመለከት ነገር አለ? የምትሰራው ወንጀል በዚህ ልክ የሚያሽለከለክ ስለምንድን ነው ወንጀል ምናምን ምንድን ነው የምትለኝ? ትሰማኛለህ? እየሰራ የነበረውን እያንዳንዱ ነገር እናውቃለንና ስለምንድን ነው ምናምን ብለን እኔ ለማድበስበስ ወይም ደግሞ የማውቀውን እያንዳንዱን ነገር ለማጭበርበር እንዳትሞክር። እሺ ምንድን ነው የምታውቀውን ነገር ንገረኝ። ሁሉ ነገር ላይ ደርሰንበታል። አሁን ምንድን ነው ምን አይነት ወንጀለኛ እንደሆንክ ምን አይነት ስራዎችን እንደምትሰራና ያለህበት እያንዳንዱ ነገር ተደርሶበታል። ቆይ በዚህ ልክ እኔን የምትከታተልበት ምን አንተ ማን በመጀመሪያ ሰማኛለህ? ከዚህ በላይ ነገሮች የከፋ ነገር እንዳይደርሱብህ ከፈለክ ከአሁኑ ነገሮችን እመንልኝና ከኔ ጋር እንነጋገር። ምንድነው ማምነልክ? እንዴ ስለምን ጉዳይ ነው እያወራ ያለው? በገዛ ግቤ መተክ እዚህ ያልሆነ ነገር እዚህ እንትን የምትለው ምንድን ነው? ወንጀል ምናምን የምትል እርግጠኛ ነህ? እኔ ምንም አይነት ወንጀል ላይ አልተሳተፍኩም። ከማንም ሰው ጋር ምንም አይነት ግንኙነት የለህም። እኔ የማውቀው ነገር አለ። ምናልባት በአንደበት የምታምንልኝ ነገር ካለ እንድታምንልኝ ነው እየጠየቅኩ ያለሁት። ይኸውልህ እኔ የተከበርኩ የህግ ባለሙያ ነኝ። እዚች ጋር ያልሆነ እንትን እኔ ላይ እንትን ልትል እንትን አትሞክር። ምንድነው የህግ ባለሙያነትህ? በእናትህ ንገረኝ እስቲ። የህግ ባለሙያ ነህ? ቆይ ምንድነው አንተ ከኔ ይኸውልህ ስማኝ፣ ተከትዬ ገብቻለሁ። ቤት ውስጥም ስገባ ደግሞ ቤት እየተፈተሸ የነበረው የሚገኝበት ነገር ይኖራል። የእጅ ስልክ ላይ የሚገኝ ነገር ይኖራል። ምንም ነገር ይሄን ነገር ከማድረጋችን በፊት ደግሞ እያንዳንዱ የምጠይቅን ነገር ግልጽ አድርገህ ንገረኝ። ምናልባት ቶሎ ነገሮችን በማመንና እኔም በመተባበር ህግ የራሱን ማቅለያ ሊያደርግልህ ይችላል። ይሄንን ከፈለክ ከኔ ጋር መከራከሩን ምንም አላደረኩም ማለቱን ተወውና ወደ ትክክለኛው መንገድ እንግባ እኮ። ስለምንድን ነው አሁን እየጠየቀኝ ያለው? ምንድን ነው ከኔ አሁን የምትፈልገው? አንደኛ አንድ ምንም የማያውቅ ከእናንተ ጋር ተባብሮ የነበረ አንድ ግለሰብ እናቱን ገሏል በሚል ምክንያት ወይም ደግሞ ቪዲዮ ስለተያዘበት ብቻ ስታስፈራሩት ነው የነበረው። ወይም ደግሞ እናቱን ገሏል እያላችሁ ነው የነበረው። እርግጠኛ ነህ እናቱን ገሏል የግለሰብ? ያቺ ሴት ህይወቷ ጠፍቷል። እናቱ ሞታለች። ይህ ልጅ ደግሞ በሱስ ተዘፍቆ ነው ያለው። ሆን ብላችሁ ነገር ስታደርጉ እንደነበርና ብዙ አደንዛዥ እጾች እየተላከለት ከሱስ እንዳይወጣ መጠየቅ ያለበትን እያንዳንዱ ነገር እንዳይጠይቅና በእናቱ ህይወት እድሜ ዘመኑን እየማቀቀ እንዲኖር ስታደርጉ ነው የነበረው። እንደዚህ አይነት እንትን ውስጥ እኔ የምሳተፍ ሰውም አይደለም። እንደዚህ አይነት እንትን እኔ ይኸውልህ አንተ የምታወራው ነገር እንደዚህ አይነት መረጃ ከየት ነው ራሱ ያገኘው? እርግጠኛ ነኝ ምንም የምታውቀው ነገር የለም። በዚህ ጉዳይ ምንም የማውቀው ነገር የለም። ከአንተ ነው መስማቴ ራሱ። እሺ አንተ የምታውቀው ምንድነው? ንገረኝ እስቲ። አንተ የምታውቀው የነበረው ምንድነው? ይኸውልህ በዚህ ዙሪያ እንደዚህ አይነት ልጁን ወይም ደግሞ ለመወንጀል ያረጋችሁት ነገር የምትለው ፍጹም ስህተት ነው። ስለዚህ ግን ልጁን ታውቀዋለህ ማለት ነው። የምታውቀው ነገር አለ። ልጁ ባውቀውም በዚህ መንገድ አይደለም እኔ የማውቀው። በምን አይነት መንገድ ነው የምታውቀው? በስራ አጋጣሚ ነው እኔ ከሱ ጋር የምተዋወቀው እንጂ በዚህ አይነት አንተ በምትለው ወንጀል ስራ የሚሰራ ሰው አይደለም። ምን አይነት ውሸት ነው እያዋሽ ያለው? ስራ የሚሰራ ሰው አይደለም። እድሜ ዘመኑን ሙሉ አንድ ክፍል ውስጥ ተዘፍዝፎ በሱስ ውስጥ ተጠምዶ የነበረ ግለሰብ ነው። ምን አይነት ስራ ነበር የሚሰራው ይልጅ? ይኸውልህ ስለ ስራው እኔ እንዳብራራልህ ከኔ አጠብቅ።
ስለዚህ ልጁ ስራ እንደሚሰራ ከኔ ጋር ያው ይሰሩ የነበሩ የስራ ባልደረቦች የሚያውቁት ነገር ነው። ከዛ ውጪ ግን ሌላ አንተ የምታወራው ነገር ስለ ሌላ ወንጀል እኔ የማውቀው ታሪክ የለም። ስለዚህ በዚህ ዙሪያ እኔ ልጠይቅ አልችልም። ስለዚህ ስለ ሞተችው ሴትዮዋ ምናምን የምትፈልግ ከሆነ ሌሎች ሰዎች አሉ፣ እነሱ መጠየቅ ትችላለህ። አሁን እየጠየከኝ ያለው ይኸውልህ ትሰማኛለህ፣ ምንም በማላውቀው ጉዳይ ነው። ስለዚህ ግቤ ለቀ መውጣት ትችላለህ። ከዚህ በኋላ ምንም አይነት ትግስቱም የለኝም። ትግስቱ ከሌለ ምንድነው የምታደርገው? ምንድነው ነበር የምታመጣው? እስቲ ንገረኝ። ይኸውልህ ማመጣ የራሴ እርምጃ ወስዳለሁ። ምንም አይነት እኮ ትግስቱ የለም አይደለ? ምን አይነት እርምጃ ነው የምትወስደው? ያንን እርምጃን ውሰድ እያልኩ ነው ያለው። ትግስቱ የለም አይደለ? ውሰድ እርምጃ ነን እርምጃ ልታሳየኝ። ምንድነው የምታደርገው? ይኸውልህ ዛሬ ቀጥታ እንደዚህ ፊት ለፊት ላሳይ ይችላል። እሺ ስለዚህ አቅም እንዳለህና የሆነ አይነት ወንጀል ውስጥ እንዳለ ለማስፈራራት እየሞከርክ ነው ማለት ነው። ምንም እያስፈራራኝ መደበኛ የህግ ሰው የሆነ ሰው ማስፈራራይ ይኸውልህ ግቤ መተክ ከራሴ ፍቃድ ውጪ እየተከታተልከኝ እንዳለ አዘንጋ። የህግ ሰው ነኝ ብለሃል አይደለ? ብዙ ነገሮችን ታውቃለህ። ስለዚህ ለምን አከሰኝም? ለምን የምታረገው ነገር አታረግም? እስቲ ስለዚህ ይኸውልህ እኔ እኮ ወንጀለኝነትን ስለማቅ ነው። ተግባባን? እያንዳንዱ ያጠፋውን ጥፋት ስለማቅ ነው። እዚሁ ደግሞ ግንባርን አፈነዳላለሁ ከፈለክ። በዚህ ልክ ልታስፈራራኝ አትሞክር። ከኔ የምትፈልገው ምንድነው? የፈለከውን ነገር መረጃ ከሆነ መረጃውን ይኸውልህ ማቀውን ልሰጥ ይችላል። ከዛ ውጪ ግን ወደ ሌላ አቅጣጫ ባትሄድ የተሻለ ነው። ስለዚህ አንጠልጥዬ እሄዳለሁ። ከዛ በኋላ መናገር ያለብን እያንዳንዱ ነገር ወደ ሳይሆን በግድ ታምናታለህ። ወዴት ነው አንጠልጥለህ ይዘህ የምትሄደው? ወዴት ነው ይዘህ የምትሄደው? ወደ እስር ቤት ከመወርወሬ በፊት ደግሞ በምን ጉዳይ? እሱን እኔ ራሴ እንዴት እንደማደርገው አውቃለሁ። የህግ ሰው አይደለ አንተ? እንዴት ከህግ እንደምትወጣ ካወቅ እኔ እሄዳለሁ። ከዛ መውጫ መንገዱን መፈለግ ትችላለህ። ያኔ ማን ትክክለኛ የህግ ሰው እንደሆነና ማን ምን አይነት መንገዶች እንደሚጠቀም እናያለን። ያም እንዳይሆን የምትፈልግ ከሆነ ደግሞ ግልጽ አድርገህ ስለዚህ ልጅ ንገረኝ እያልኩ ነው ያለሁት። ይሄ ልጅ ከናንተ ጋር የተገናኘው እንዴት ነው? ምክንያቱም ሌላ የተለየ ነገር እንዳለ እርግጠኛ ነኝ። ከናንተ ጋር የተገናኘው እንዴት ነው? በምን አይነት መልኩ ነው እንደዚህ አይነት ወንጀል ውስጥ ሊገባ የቻለው? አብረውት የሚሰሩ ሰዎች ነፍስ እንዳጠፉ ብዙ ነገሮች እንዳደረጉ ሲናገር ነበረ። እነሱም ሲናገሩ ነበሩ። እነዚህ ሰዎች ደግሞ ካንተ ጋር እንደሚገናኙ ራሳቸው ነው ጥቆማ የሰጡን። ስለዚህ ሰዎቹ ናቸው ወደኔ ጠቆሙ ማለት ነው። ይኸውልህ ስለምትለው ነገር ልጁ እንዳልከው በተለያየ አደንዛዥ እጾች ተጠቅሞ የለፈልፈው ጉዳይ ሊሆን ይችላል። ስለዚህ እሱን እንደ ትክክለኛ መረጃ ተቀብለህ የሱን መረጃ ነው ብለህ ወደኔ መምጣት ራሱ አንድ ስህተት ነው። ከዛ ውጪ ግን እኔ ይኸውልህ ከነዚህ ሰዎች የምትላቸው በስራ አጋጣሚ ነው የገባሁት። በገባሁበት አጋጣሚ ግን የልጅም እዛ ነበር አብሮ ከነሱ ጋር። ከዛ ውጪ ግን ስለ ወንጀሉ ምናምን ያለው ነገር አሁን እየነገርከኝ ያለው ፍጹም ስህተት ነው። ከእውነት የራቀ ስለሆነ እኔ ምንም አይነት እዚህ ወንጀል ውስጥ ባታካትተኝ የተሻለ ነው። ስለዚህ ከዚህ በላይ ጊዜን ማጥፋት የለብኝም ማለት ነው እኮ። ስለዚህ ምንድነው ከኔ አሁን የምትፈልገው? ከዚህ በላይ ጊዜ ማጥፋት ከሌለብኝ ደግሞ ምን ማድረግ እንደምፈልግ ታውቃለህ ወይ? ደግሞ ምን ማድረግ እንደምችል ታውቃለህ አይደለ? እኮ መረጃ ከኔ አሁን ምን አይነት መረጃ ነው ከኔ እየጠየቅኩ ነው ያለሁት። ደጋግመህ ምን አይነት መረጃ ነው የምትፈልገው አትበለኝ። ምን አይነት ነገሮች እንደምትፈልግና ከማን ጋር ተባብረህ እንደምትሰራ እየነገርኩ ነው ያለሁት። ይኸውልህ እኔ አሁን ምሰራው ወደኔ የጠቆሙ ሰዎች ናቸው። እነማን ናቸው? ቢያንስ ስማቸውን ዘርዝርልኝ እስኪ። እነማን ናቸው? ጭራሽ አንተ ልትመረመረኝ ነው? ዋናውን ጉዳይ እኮ ነገርኩ። ከማን ጋር ተባብረህ እንደምትሰራ ምን አይነት ነገሮች እንደምታደርግ ነገርኩ ነው። እነማን ይሁኑ ማን ይሁን ምንም አያገባም ማለት። ስለዚህ በዚህ ልክ አሁን አንተ መረጃዎች ካሉክ አብረው የሚሰሩ ሰዎች እኔ ይኸውልህ በስራ አጋጣሚ የተሻለ ክፍያ ስለሚከፍሉ እዛ ገባው ለስራ። እሺ በስራ ሂደት ውስጥ እንግዲህ እየሰራን ባለንበት ያው የተፈጠረ ክስተት አለ። ያው የምትለው ልጅ እንግዲህ እናቱ ያው በህይወት አልፋለች። ያለፈችው ደግሞ እንደሚወራው ወይም ደግሞ አንተ በነገሩ ወይም ደግሞ በያስከው መረጃ አሁን እንደነገርከኝ ልጁ እንዲገድል ተደረገ የምትለው የተሳሳተ እንትን ነው። ምንም አይነት እኔ እዛ ውስጥ የለውበትም እና እንዲገደልም ያደረገው ወይም ደግሞ ሌላ አካልም ከሆነ በዛው በምትሄድበት መንገድ ሄደክ ትክክለኛውን መረጃ ማግኘት ትችላለህ። ከዛ ውጪ ግን ልጁ ምንም አይነት እናቱን የመግደል ሞራልም የለው። ማነው ማቀው እኔ ነው ይሄ ነው ማለት ነው። ይሄንን ያደረገው ማን ነው ታዲያ? ንገረኝ እስቲ። እናቱ እንድትሞት ያደረገው ማን ነው? ይኸውልህ ነገሮች ወደ ከፋ መንገድ ከመሄዳቸው በፊት ተባበረኝ። ማን ነው እናቱ እንዲገደል ያደረገው?
ይውልክ እኔ መተባበር በሚችለው የትኛውም ነገር ልተባበርክ ምክንያቱም የህግም እንትኑም ስላለኝ ነገሩ እንዲፈታ ይውልክ ህግ ሰው አታድርግ የህግ ሰው አይደለም ማቃለው ይሄንን ስለዚህ ማን ነው ይሄንን ነገር እንዲያደርግ ያደረገው ነገሮች ወደ ከፋ መልኩ ከመሄዳቸው በፊት እኔንም ትዕግስቴን ልሄን ከምታስጨርሰኝ ንገረኝ እስቲ ማን ነው ንገረኝ ይሄ ነገር ማን እንደፈጸመ እኔ በእርግጠኝነት መናገር አልችልም ለዚህ ጉዳይ ማለት ያው እኔ መጀመሪያ ወደዚህ ድርጅት ስገባ ተመልምዬ የገባሁት ለዚሁ አላማ እንደነበር ነው ግን በጊዜ ሂደት ጉዳዩን ማለት እኔ ወደ ግድያ ወይም ደግሞ ወደዚህ መስመር መግባት እንደማልችል ሲያረጋግጡ ያው ወደ ሌላ ሰው ጉዳዩ ሌላ ሰው እንዲፈጽም ነው ያደረጉትና ማን እንደሆነ ማለት ያው በሚስጥርና በጣም በጥንቃቄ ስለሆነ የተካሄደው ጉዳዩን እኔ በግልጽ ወይም ደግሞ እንዲህ የተካሄደ ነገር ስላልሆነ ማን ማኛለ እያንዳንዱ መጠይቀን ነገር ግልጽ አድርገህ ንገረኝ ነው እንጂ ያልኩ ያለሁት በግልጽ ማቀው ነገር የለም እያልከኝ ነገሮችን ልታርብሰብስ አይደለም ተግባባል ነገሮችን ግልጽ አድርገህ ማትነግረኝ ከሆነ ደግሞ እዚሁ ሲጣርግ ይገላሉ ገባ ወይ እዚሁ ሲጣርግ ከምገል ደግሞ እያንዳንዱ ነገር ግልጽ አድርገህ ንገረኝ ሰማኝ ነገሮችን ግልጽ አድርገህ ማትናገር ከሆነ ደግሞ እዚሁ እያንዳንዱ ነገር እንድትናገር አደርጋለሁ ገባ እያንዳንዱ ነገር እንድትነግረኝ አሰቃያለሁ የዚህ ልጅ እናት እንደተሰቃየችው አንተንም አሰቃያለሁ ተግባባን ነው ናበልና ግልጽ አድርገህ ንገረኝ ይውልክ ማቀውን ነው እየነገርኩ ያለሁት ለምን አትረዳኝ ግልጽ አድርገህ ተናገር አሁን ተናገር ይውልክ ለዚህ ጉዳይ እኔ ተመልምዬ ነበር ስለዚህ ማረግ እኔ አልቻልኩም በቃ ስላልቻልኩም ለሌላ ሰው ነው ያስተላለፍኩት ማን እንደሆነ እኔ አላቅም ነው እያልኩ ያለሁት በቀጥተኛ አማርኛ ነው እየነገርኩ ያለሁት ልጁ ደግሞ ልክ እናቱ እንደገደለ ተደርጎ የተነገረው ነገር ወይም ደግሞ የደረሰ መረጃ ፍጹም ስህተት ነው ያ ነገር ደግሞ ምንድነው ልጁ የተለያየ አደንዛዥ እጾችን ስለሚጠቀም ልጁ አደንዛዥ እጽ ተሰጥቶት ያው እንዲደነዝዝ ተደርጎ በተለያየ ያው ራሱን መቆጣጠር እንዳይችል ተደርጎ መሳሪያ በእጁ ያው ይዞ ነበር በሌላ ሰው እንግዲህ ያው እናቱ በስለት ተወግታ እንድትሞት ከተደረገ በኋላ ያው ልጁ ሲደርስ ያው ወድቃ እናቱ ሲያይ አጋጣሚ ያው ከደም ንክኪ ጋር ምናምን ነበር እጁ ላይ የነበረው መሳሪያ በዛ ምክንያት ከሱ ጋር ተያይዞ እናቱን እንደተገደለ ተደርጎ ያው እንዲነገር ተደርጎ ወይም ደግሞ እናቱን አጠፋ የሚል እንትኖች ተሰራጩ በዛ ምክንያት ነው እንጂ ልጁ ቀጥታ እናቱን የመግደል አቅም ሞራሉም የለውምና እሱ እንዳላረገው እርግጠኛ ነኝ ግን ማን እንዳረገው ላቅ አልችልም ምክንያቱም ነገሩ የተወሳሰበና በጣም ጥልቅ የሆነ ነገሮች አሉና ብዙ ሰዎችም አሉ በዚህ ጉዳይ ላይ የጉዳይን በጣም በተወሳሰበ መንገድ የሚያስኬዱ ማለት እጃቸው ረጃጅም ሰዎች የተለያዩ አቅም ያላቸው በፋይናንሻልም አቅም ያላቸው ሰዎች ስላሉ ከጀርባ የሚዘውሩት የነገር የፈጸሙት እነሱ ናቸው እንጂ ልጁ እንዳልፈጸመ እርግጠኛ ነኝና በዚህ እንግዲህ የመረጃ ልሰጥ ይችላል ከዛ ውጪ ግን ማን እንደገደለው እኔም አላቅም ምክንያቱም ጉዳዩ ተፈጸመው በጣም በጥንቃቄና በተወሳሰበ መንገድ ነው ይሄ ነው ያው ልነግርህ ወይም ደግሞ ከኔ ማግኘት የምችለው ይሄ ነው ምክንያቱም እኔ ወደዚህ ስገባ የተሻለ ክፍያ ተከፈለኝ ደና ገንዘብ ነበር የሚከፍሉኝ በዛ ምክንያት ነው ከዛ ውጪ ግን እኔ የትኛውም ወንጀል ላይ ተሳትፌም እንዲፈጸም ያረኩት ነገር የለም ለዚህ ጉዳይ ተመልምዬ ነበር ፍቃደኛ ሳልሆን ስቀር ግን ወደ ሌላ ሰው እንዳስተላለፍኩ ምክንያቱም የተሻለ ክፍያ ከከፈሉ ሌሎችም እንደዛ ነው አብረው የሚሰሩትም ሶስቱም አሁን ወደኔ የጠቆሙክ የተሻለ ክፍያ ደና ክፍያ ነው የሚከፈላቸው የሚሰሩትም ያው እንደዚህ አይነት ረቀቅ ያሉ ወንጀሎች ናቸው እነሱ አሁን በቃ እንደዚህ አይነት ብቻ የተወሳሰቡ ነገሮችን ከመስመር እንዲወጣ አንዳንዴ የተለያዩ ነገሮችን ማጥፋት ሊሆን ይችላል እንደዚህ አይነት ይሰራሉና ግድያው ግን የናትየው ግድያ ማን እንደፈጸመው ከኔም ምክንያቱም አንዳንድ መረጃዎች ለሁሉም ግልጽ አይደሉም የሚሰሩትም የራሳቸው አሰራር አላቸው በተዋረድ ነው ምክንያቱም ይሄ ነገር የሚያስፈጽም አካል አለ ማን እንደሆነ አታውቅም እና እንደዚህ ስለሆነ ልጁ እናቱ እንዳልገደለ ግን ያው እርግጠኛ ነኝ እሺ እዛ ቦታ ላይ
ከመግባታችሁ በፊት የሰዎችን ነፍስ እንደምታጠፉ እነዛ ሁለት ሰዎች ሶስቱም በጋራ ይሰሩ ነበር። ነገር ግን እናቱ የሞተችበት ልጅ በዋናነት በሱስ ደንዝዞ እንዲቀመጥ ብቻ እንደተደረገ ነበር ማውቀውና ሁለቱ ልጆች አንዷ ዋና የተባለችው ሴትና እንዲሁም ደግሞ መሀል ላይ ያለው አደንዛዥ እጾችን ሲያመላልስ የነበረው ግለሰብ የነገሩኝ ነገር ነበር። የሰዎችን ህይወት ወደው ሳይሆን በግድ ያጠፉ እንደነበረ እዚህ ቦታ ላይ ለመስራት ሲገቡ የሚባል አይነት ነገርና ጉዳዩን እንደ ቡድን አይነት ነገር አድርገውት የሆነ አይነት አላማ እንዳለው ሰው ሳይሆን እንደ ቡድን የሚንቀሳቀሱ ወንጀለኞች ነበሩ ተደርጎ የታሰበው። እንደዛ ናችሁ? ማለት አሁን እንደዛ ናችሁ ብለህ እኔን እዚህ ውስጥ ባታካት ስለ ወንጀለኝነቱ እየነገርከኝ ነው። ራስህን ማሸሹን ተወውና ትክክለኛውን ነገር ንገረኝ። ሰማኝ ኩን ትክክለኛው ነገር እየነገርኩ ነው። ወደዚህ ጉዳይ እንዴት እንደገባውም እያስረዳው ነው። ምክንያቱም የተሻለ ክፍያ ስለነበረው የተለያዩ ያው እንትኖችን ለመቅረፍ የገባውበት ጉዳይ ነው። ክፍተት የተለያዩ የሚቸግሩ ነገሮች ነበሩ። በዛ ምክንያት ያው እነሱን በገንዘብ ለመሸፈን ነው ወደዚህ ጉዳይ የገባሁት። ግን እንዳልኩ የተደራጀ ቡድን እኔ አንድ ግለሰብ ነኝ። ስለዚህ ቡድኑ ምክንያቱም ከኔ በፊት የነበር ነው። ስለዚህ እኔ ተቀላቀልኩ። ስቀላቀል ደግሞ እኔ እንደ አንድ ቅጥረኛ ወይም ደግሞ እንደ አንድ ሰራተኛ ነው እንጂ የቡድኑ አባል ሆኜ አይደለም የገባሁት። እሺ። ስለዚህ ወይም ደግሞ አባል ነው ወይም ደግሞ የዛ ቡድን አንድ መስፈርት አሟልቼ አይደለም። ለጉዳዩ እንግዲህ በእነሱ መስፈርት ግን በሚመለምሉበት በራሳቸው እንትን ተቀባይነት አግኝቼ ገባው እንጂ የቡድኑ አባል ወይም ደግሞ የቡድንነት እንትን የለው። ያው ሚስጥሩ እንደተጠበቀ ሆኖ የራሱ የሆነ ስትገባ የሚሰጥክ መመሪያዎች ይኖራሉ። የተለያዩ ስልጠናዎች ሊሆን ይችላል። ከዛ ውጭ ግን የተለየ የቡድኑ አባል ጋር እኔ እንትን የሚለኝ ነገር የለም። እኔ ምክንያቱም ማውቀው ራሴ የሆነ ችግሬን ለመቅረፍ የገባው ወይም ደግሞ እንደ አንድ ሰራተኛ እኔን መቁጠር ትችላል እና እንደዚህ አይነት እንትን ነው ያለው እንጂ ከዛ ውጪ የቡድንነት እንትን የለው። ሰማኛለህ? ችግሬን ለመቅረፍ ራሴን ለማዳን ገንዘብ ለማግኘት ምናምን አትበለኝ። እንደዚህ አይነት ወንጀል ውስጥ ተሳትፈ ችግሬን ለመቅረፍ ምናምን የሚባሉ ምክንያቶች በፍጹም አይሰሩ። አሁንም ደግሞ ነገሮች እንዲቀሉል የምትፈልግ ከሆነ እዛ ቦታ ላይ እንዴት እንደገባ፣ በምን አይነት መልኩ ከነሱ ጋር እንደተቀላቀልክ፣ ምን አይነት ክፍያዎች ይፈጸምልህ እንደነበር እያንዳንዱ ነገር ግልጽ አድርገህ ንገረኝ። እሺ ቆይ ምክንያቱም ሌላ አማራጭ ስላልነበረኝ ነው በወቅቱ ወደዚህ ጉዳይ ነው የገባ። ከገባ በኋላ ደግሞ እንዲህ በቀላሉ የምትወጣበትም አይደለም። ምክንያቱም ያው ብዙ ስራዎች እዛ ጋር የተለያዩ አይነት በሚስጥርም ስለሆነ የሚሰሩት እነዛ ሚስጥሮች ይፋም እንዳይሆኑ ስለሚፈለግ በቀላሉ ወይም ደግሞ አንተ እንደፈለክ መውጣት አትችልም፣ አይፈቀድልህም። እሺ። እና እኔ ስገባ እንደነገርኩ ስለዚህ ጉዳይ ምንም ማውቀው ነገር የለም። ስራ ፈልግ ነበር። ከዚህ የተሻለ ደሞዝ እንደሚከፍሉ እንትናሉኝ ቃል ገቡልኝ ምናምን የሚከፈለው ግን ስለ ስራው ያው ያየክ በሂደት የምታየው ነው። ስለዚህ ምንም ያስቸኩል ነገር ምንድነው ምናምን በየ እንኳን ስለ ስራው በደንብ እንትን ስል በደንብ መረዳት እንኳን እንትን አልፈቀዱልኝም። ስለዚህ እኔ ምክንያቱም በወቅቱ ገንዘብ ያስፈልገኝ ነበር። የተሻለ ክፍያ ከዚህ በፊት አግኝቼው ማላቀው ክፍያ ይከፍሉኝ ማለት እንደሚከፍሉኝ ተስማሙ። ስለዚህ እኔ ስራ አገኘው ብዬ ነው የገባሁት። ከገባው በኋላ ግን ማየው ነገር አንዳንድ እንትኖች ምቾት የሚነሳኝ ነገር ሲሆን ለመውጣት እንኳን እንትን ስል ያው ብዙ እንቅፋቶች አሉ። በቤተሰብ አለ፣ የተለያዩ ማስፈራሪያዎች አሉ። ስለዚህ ሌሎችም እንደዚህ እንትኖች ስላሉ ሌሎችም ላይ የሚደርስባቸው ስለማይ በቃ ዝም ብለህ ያለው ምንድነው አማራጭ እስከ ጊዜው ወይም ደግሞ ጉዳዩ መፍትሄ እስከሚያገኝ ድረስ ዳርን ይዤ ማለት ከወንጀሎች ሊሆኑ ይችላል እነዛ ነገሮችን ባለመሳተፍ ራሴን እየጠበቅኩ የምችለውን ነገር እችላለሁ፣ ይሄ ነገር እሰራለሁ፣ ካልሆነ ግን አልሰራም እያልኩ በራሴ እንትን የቀጠልኩት በዛ መንገድ ነው። ከዛ ውጪ ግን እኔ ተኛውም ወንጀል ነክ ነገሮች ላይ ላለመሳተፍ ራሴን እየጠበቅኩ የነበረ ምክንያቱም የሆነ ሰዓት ላይ አንዳንድ አላስፈላጊ ነገሮች ያው ለአይምሮ እንትን ማይሰጡ ነገሮች እንትን መውጣታቸው ስለማይቀር ተደብቀውም ስለማይቀሩ ያ ደግሞ እኔ ራሴም እንትን ስላለኝ ያ ጊዜ እስከሚፈጸም ወይም ደግሞ ለዛ ጉዳይ
ማለት የሚፈጸመው ነገር ትክክለኛ እንዳልሆነም ውስጤም ስለሚነግረኝ እዛው ስላለመሳተፍ ያው የተለያዩ እንትኖች ጥንቃቄ አደርጋለሁ። ግን ያው እንዳይቋረጥብኝም ደግሞ ቢቋረጥም ያው የሚደርስብኝ ነገር ስለሚያስፈራኝ እስከዛሬ ድረስ በዛ ምክንያት ነው የቆየሁት። ራሱ መውጣትም ስለማችል ነው። ምክንያቱም እዛ ጋር እጃቸው ረዥም በጣም ትላልቅ እንትኖች አሉ። ማን እንደሆኑ ግን አታውቃቸው እና የተለያዩ ማስፈራሪያዎች ምናምን ይደርስባል። እና የገባሁት በዚህ መንገድ ነው። ማገኘውም ጥቅም ያው የተሻለ እስካሁን ከምሰራው እንትን ወይም ደግሞ በትክክለኛ ቦታ ከዚህ በፊት ከምሰራበት የተሻለ ክፍያ የሚገኘው በእንደዚህ አይነት መንገድ ነው አሁን ባለው ሁኔታ ደግሞ። ምክንያቱም ከዛ ወጥቼ ይታወቃል ምንም ከእጅ ወደ አፍ ራሱ ማግኘት አልችልም። ስለዚህ ያለኝ አማራጭ በቃ እዚሁ መቆየት ነበር። ስለዚህ በዚሁ ምክንያት ነው እንጂ እኔ ወድጄ እዚህ ውስጥ የመቆየትም ፍላጎቱም አላማውም የለኝም ነበር። አብዛኞቻችሁ እዚህ ወንጀል ላይ የምትሳተፉ ሰዎች ብዙ ጊዜ ውድ ቤተሰቦች ያው እናንተም እንደምታውቁት ነው ልክ ሲደረስባቸው ወይም ደግሞ የሰሩት ወንጀል ሲጋለጥ እነሱም በህግ እንደምንጠይቅ ሲያውቁ ወደው እንዳልገቡ ተገደው እንደሆነ ብዙዎቹ ደግሞ የገንዘብ እጦት ምክንያት እናታችን ታማ አባታችን ታሞ ምናምን እያሉ ምክንያቶች ይሰጣሉና ከምንም በላይ መገንዘብ የሚገባው የትኛውም ሰው ቤት ውስጥ ችግር ሳይኖርበት ቀርቶ አይደለም። እናቱ የታመመችበት አባቱ የታመመበት ራሱ ህይወቱን መለወጥ የከበደው ነገሮችን ማሸነፍ የከበደው ብዙ ወጣት ይኖራልና የሰዎችን ህልም እያጨለሙ የሰዎችን ህይወት እያቀነጨሩ እንግዲህ አይታቸዋል። አንድ ወጣት በሱስ ደንዝዞ እናቱን ገለሃል በሚል ምክንያት ምን ያህል ሲማቅቅ እንደነበርና የአንድን እናት ህይወት ማጥፋት ሳያንስ የአንድን ተስፋ ያለውን ወጣት ህይወት ተስፋ እንዳይኖረው ማድረግ ያለ እናት እንዲኖር ማድረግ ራሱ ቀላል ነገር አይደለም። እንደዚህ አይነት ወንጀሎችን እየሰራችሁ ነው። እናንተ ግን ተገዳችሁና ለገንዘብ እንደሆነ የምታወሩት። ክፍያው ማን ይፈጽምላችሁ? ክፍያው በባንክ ነው የሚለቀቅልን። ያው አካውንት ይቀበላሉ። አካውንትን ትሰጣለህ፣ ግን ማን እንደሚሰጥ ምናምን አታውቅም። በቀጥታ ሳይሆን በተዘዋዋሪ ይከፈላል። ከዛ አካውንት ቼክ ታረጋለህ፣ እንደገባ ታረጋግጣለህ፣ አለቀ። ከዛ በዛ መንገድ ፔመንት ታገኛለህ። ከተለያዩ እንትኖችም ይከፈላል። አንዳንዴ ደሞዝም ወር ላጠብቅ ትችላለህ። በተለያየ ጊዜ የሚለቀቅልህ ፈንዶች ምናምን ያው ፈንድ አንዳንድ እንትኖች ስራ ስለተሰራ እንዲህ ተብሎ እንደ ያው ቲም አድርገውት ራሳቸው ያዋቀሩት አለ ይመስለኛል። ማለት የቲሙ አንተ ስትገባ ወይም ደግሞ የቡድኑ አንድ አካል ባትሆንም ግን ያው የራሱ የሆነ ቡድኖች አሉ። ይሄ ቡድን የተሻለ ውጤት የተሻለ ስራ ስለተሰራ እንደ ቦነስ ተብሎ በየተወሰነ ጊዜ የሚለቀቁ እንትኖች ይኖራሉ። ግን እሱም ብዙም ቼክ ላታረግ ትችላለህ። ምክንያቱም ያው የብር ወይም ደግሞ የሚቸግር ነገር ከሌለ ገንዘብ ብዙም እንትን አትልም። ገባ ወጣ ምናምን የሆነ ሰዓት ትርፍ ብር አካውንት ውስጥ እንዳለ ታያለህ። ከዚያ እንደተላከልህ ነው እንጂ የሚገባክ ይናል አሳስቦ ምናምን ስለ እንትኑ ይናል ማን ይከፍለኛል ምናምን በቃ ከተከፈለ ተከፈለ ነው። ከዛ ውጪ ማን ከፈለ ምናምን የሚለው ነገር እንድትጠይቅም አይፈቀድልም። አንተም ያው ገንዘቡ ካገኘ ማን ከፈለ ምናምን የሚለው ነገር ብዙ አያስጨንቅም። እና እንደዛ አይነት ነው። እኔ ከስካውንም ሲላክልን የነበረው በአካውንት ነው። ስለዚህ በአካውንት ነው ክፍያ የተፈጸመላችሁ። በአካውንት ሲሆን ደግሞ እርግጠኛ ነኝ ገንዘቡን የሚልከው ሰው ስም እንደሚኖር ለእናንተ ትራንስፈር የሚደረግ ባንክ ሄዳችሁ ብታወጡ እያንዳንዱን ትራንዛክሽን ተመዝግቦ ይቀመጣል። ያን ግን ደግሞ እንደዛ ሞክረን ነበር ማለት አንዳንዴ ማን ነው የሚልከው ምናምን የሚል ተጠይቃለህ እንደ ሰው። እሺ ስም ወዲያው ነው ዲሊት የሚደረገው ማለት ስልኬ ላይ ምናምን ቼክ ሳረግ ስሙን አታገኘው። ያው ቴክስት ይገባል አየር ላይ ነው የሚጠፋው። ስሙን ማግኘት አሁን በስልክ ማግኘት አይቻልም እንዳልከው ወይ በአጋጣሚ በጣም በሲስተም ስለሆነ የሚሰራው እያንዳንዱ በጥንቃቄም ስለሆነ አይቆይም ስልክ ላይ ምናምን አካውንት እንግዲህ እንዴት ማግኘት እንደሚቻል እሱ የራሱ የሆነ እንትኖች ይኖራሉ በባንክ ምናምን የምትሄድበት ግን እነሱም በዚህ ልክ ተጠንቅቀው ነው የሚሰሩት ልልፈልግ ነው። ለመጀመሪያ ጊዜ ክፍያውን ስትቀበል ወይ ደግሞ እንደዚህ አይነት ነገር ውስጥ ስትገባ እርግጠኛ ነኝ ከእናንተ ጋር ተባብረው በዚህ ጉዳይ ላይ ሲሰሩ የነበሩ ሰዎች እንዳሉ ነውና መጀመሪያ ላይ ደግሞ ነግረኸኝ ነበረ ልክ ክፍያውን እንደተቀበልክና የተወሰነ ችግሮች
እንደተላቀቅ ወይ ደግሞ የተላቀቅ እንደመሰለ ለምን ይሄን ስራ ልታቆም አልሞከርክም? ምክንያቱም ወንጀል እንደሆነ ሌላው ቀርቶ አንተ መጀመሪያ አጥፋ ተብለ እንደነበረ ነፍስና አንተ ፈቃደኛ ስላልሆንክ ወደ ሌላ ሰው ይሄን ነገር ሊያደርገው እንደሚችል ነበር ጥርጣሬ የነበረህና የሰው ህይወት ከሚጠፋ ለምን ብለህ አልሸሸህም? ቢያንስ የሆነ ጊዜያዊ ቢሆንም ገንዘብ ቢሆን አግኝተህ ነበር። እንዳልከው ሞክሬያለሁ። እንደዛ እንትን ማለት በቴክስት ነው እያንዳንዱ መግባት መውጣት እያንዳንዱ የሚከታተል እንትን ስላለ የምትሄድበት በቃ እንደ ጥላ የሚከተል እንትኖች አሉና የት እንደምትገባ የት እንደምናምን እያንዳንዱ ካሜራዎች ምናምን ይዘም ትዞራለህ። ምክንያቱም በመኖሪያ ቤትም አሁን ይኖራሉ እንዲህ ስትገባ ስትወጣ ምናምን የሚከታተል ሰዎች የሚከታተሉዋል በካሜራም በተለያዩ ነገሮች ናቸውና ስለዚህ ስትሄድ እኔ አሁን እንደዛ አስቤ የሆነ ቦታ እንዲሁ እንትን ስል ለበቃ ከጉዳዩ እንደው ለቦታ አካባቢ ለመቀየር ወስኜ ነበር እና የሆነ ወቅት ልክ ታክሲ ለመሳፈር ወይም ደግሞ ሌላ እንትን ስል በጂፒኤስ ምናምን ይመስለኛልና ወዲያው ነው የደወለው ወዴት ነው የምትሄደው ምናምን እና በጂፒኤስ ምናምን ያው በስልክ ምናምን ያው ስልክ ቁጥር ስለሚወስዱ ከዛም ጋር አስተሳስረውት ስለሆነ ምንም አይነት በቃ ማምለጥ አልቻልኩም። ብዙ ሞክሬያለሁ። እኔ መጀመሪያ ጂፒኤስ መቼም ሰውነት ላይ አይደለም አይደል የተገጠመው ግዴታ በሌላ አይነት መንገድ መጥፋት ብትችል መሄድ ማድረግ ትችል ነበር። ለህግ አካላቶች መተህ ማሳወቅ ትችል ነበር። ምክንያቱም አንዴ ገንዘባቸውን በልተሃል። እሱ ነው እኮ አሁን ማን ነው የሚለው ደግሞ ያው ተጠያቂነት ይኖራል። እሱም የራሱ የሆነ እንትኖች ይኖሩታልና ያው ምን ያውን ይውል አንተ መልክ ነገሩ እንድትረዳኝ ነውና ማለት ያው ያለው ነገር ስተት እንደሆነ ይገባኛል። መጀመሪያን ከዚህ ጉዳይ ላይ መውጣት እንደነበረብኝ ሞክሬያለሁ ያቅሜን የምችለውን ግን ከዚህ በላይ አልችልም ወይ ለምን አልወጣም ነው አሁን እያልከኛለሁ። አልችል ነበር ያው ደግሞ ከጀርባ የሚያሳሳው ወይም ደግሞ የሚያስፈራ ነገር አለ። ከዚህ ወጥቼ ምን ላይ ወድቃለሁ? ምክንያቱም በፊት የነበረኝ ህይወት አውቀዋለሁ። ተመልሼ ወደዛ መግባቱም ያስፈራል። በዚህ ምክንያት ያው ዛሬ ነገም እያልክ በማራዘም ነው ነገሮች ዛሬ ወጣለሁ ነገ ወጣለሁ እያልኩ ነው እስከ ዛሬ እንትን ያልኩት። አንድ ደግሞ ቋሚ የሆነ ነገርም ሳትይዝ መውጣት እንዳልኩ ያስፈራል። በቃ ምክንያቱም ምን ላይ ነው የምትወድቀው? አሁን ተመልሰው ወደዛው ነው። ስለዚህ ያን ሽሽት ዛሬ ነገ እያልኩ ነው እስከ ዛሬ ድረስ የቆየሁት እንጂ እኔ ምክንያቱም በስራው ምንም ደስተኛም አይደለም ማለት ደግሞ ሰላም አይሰጥም። ምክንያቱም እያንዳንዱ በቃ እንትስ ለሊትም ሊደወልል ይችላል በቂ እንቅልፍም አንተ እንደፈለክ ምክንያቱም በእነሱ ቁጥጥር ስር ነው በቃ እያንዳንዱ ነገር እያንዳንዱ እርምጃክ እነሱ ናቸው የሚከታተሉክ እና በዚህ መንገድ ነው ያው ወዲያው ልወጣ ያልቻልኩት እስከ ዛሬም የቆየሁት። በጣም ጥሩ። ስለዚህ እያንዳንዱን ነገር ግልጽ አድርገህ እንድትነግረኝ ፈልጋለሁ። ከዚህ በተጨማሪ ሌሎች የደበከኝም ነገር ሊኖር ስለሚችል ግልጽ አድርገህ ንገረኝ እባክህ። ይኸውልህ ወንድሜ ምንም የተለየ የደበኩ ነገር ምንም የለም። ያንዳንዱ ነገር ማቃውን የደረስኩበትን ነግሬያለሁ። ይኸውልህ እስካሁን ድረስ አንተ እዚህ ወንጀል ላይ እንደሌለ የህግ ሰው እንደሆንክና ሌሎች ተጨማሪ ነገሮች ነው ስትናገር የነበረው። ይሄ ነገር ደግሞ ለእኔ ከበቂ በላይ ስላልሆነ ወደ ህግ ቦታ ላይ ይሄድና ነገሮች እንዴት ማውራት እንዳለበት ታወራለህ ማለት ነው። ተግባባን? ይኸውልህ ወንድሜ ተረጋጋ። ቢያንስ ተረጋጋ ምናምን እንድትለኝ ልቀቅ፣ እጅን አውርድልኝ። ተረጋጋ ምናምን እንድትለኝ አይደለም ፈልገው ነገሮችን ግልጽ አድርገህ እንድትነግረኝ ነው። ይሄን ነገር ደግሞ እየነገርከኝ አይደለም። ስለዚህ ይዘው እንደሄዱ አደርጋለሁ። ይኸውልህ ወንድሜ ና ቁጭ በል አርፈህ ኑና ውሰዱት። ና ምንድነው የፈለከው? ምንድነው የፈለከው? ችግር ምንድነው? ልንገርሽ። ምንድነው የምነግረኝ? እስካሁን ድረስ ደብቀኛል አይደል? ምንድነው የምነግረኝ? ምንም የደበቅኩ ነገር የለም። አንድ አለች አብራን ምሰራ። ምንድነው አብራችሁ ምሰራው? ምን እየዋሸኝ ነው? አይደለም። እስካሁን ድረስ እየዋሸኝ ነው የነበረው። ቢያንስ እየዋሸኝ ነው የነበረው። ነው ወይ እየዋሸኝ ነው የነበረው? እየዋሸኝ ነው የነበረው? ንገረኝ እስቲ ግልጽ አድርገህ። እየዋሸኝ ነው የነበረው ነው ወይ የነበረው? እየዋሸኝ ነው የነበረው? እየዋሸኝ ነው የነበረው? ታዲያ ሌላ ሰው አለች የምትለው ምንድን ነው? ሌላ ሰው አለች የምትለው ምንድን ነው? ልጠቁምሽ። ቢያንስ ተረጋጋሽ። ቁጭ በል እዚህ አርፈህ። እየዋሸኝ ነው የነበረው? አይደለም። ሌላ ሰው አለ የምትለኝ እስካሁን ሳትናገር አሁን ወሰዱት ስለምትናገረው? አይደለም። እሺ አብራኝ ምሰራ። ይኸውልህ ማቃት ቢያንስ አንዳንድ ነገሮች ከኔ በተሻለ እሷ ጋር ማግኘት ትችላለህ።
እሷ ጋር ልጠቁም እችላለሁ ከሩቅ። ከዚህ በላይ ሌላ ምንድነው? እሺ ከኔ የምትፈልገው ነገር ምንድነው? ተጠቁመኝ እሷ ጋር ቢያንስ ለኔ አንዳንድ ነገሮች አሁን ቅድም እንደነገርኩ እኔ የህግ ባለሙያ ነኝ ብዬ ነበር። ምክንያቱም እሷ እኔ አሁን እኔ አይደለሁም። እሺ እኔ ህግ አካልም ወይም ደግሞ የህግ እንትን አይደለሁም። በቃ እሷ የህግ ስማኝ፣ መጀመሪያ አንተ የህግ አካል እንዳልሆንክ ነው አይደል እየተናገርክ ያለው? መጀመሪያ ለምንድነው የህግ አካል ነኝ ብለህ መናገር ያስፈለገ? ለምንድነው ይሄንን ነገር መናገር ያስፈለገ? መጀመሪያ ለምንድን ነበር ማውሸት ያስፈለገ? ጊዜ ላይ ነው የምትጫወተው? ሌላ ነገር እንዳልፈልግ ጊዜ ላይ ነው ወይ የምትጫወተው? እና እሺ በቃ እውነቱን አይደል የምትፈልገው? እሺ እውነቱን ልንገር፣ እውነታው። እሺ ቀጥል። የህግ አካል አለች፣ ከዛ ከሷ ጋር መነጋገር ትችላለህ። ያው አንዳንድ ክፍያዎች ምናምን በሷ በኩል ነበር የሚከፈለን። እሺ ስለዚህ ከሷ ያው የሆነ ቀጠን ያለ ረዘም ያለ አንድ ወጣት አለ እሷ ጋር የሚመጣ ከሷ ያው እሱ ይመስለኛል እንትኑ ኃላፊው የበለጠ እሷ ጋር ብዙ መረጃዎች ልታገኝ ትችላለህ። ከሩቅ እሷ ልጠቁም እችላለሁ። እባክህ ወንድሜ ተረጋጋ። ቢያንስ ከሩቅ ሳይሆን ቀጥታ አብረኝ ትገባታለህ። ማን እንደሆነች ምን አይነት ነገር ውስጥ እንዳለችና ለኔ ምን አይነት መረጃ እንደሰጠኝ ጭምር ለሷም ትነግራታለህ። እባክህ ወንድሜ ልታስደፋኝ ነው እንደዚሁ ልታስደፋኝ ነው ወይ? እዚሁ ሰማኛለህ። ከሷ በላይ እኔ ያንዳንዱ ነገር ማትተባበረኝ ከሆነ እዚሁ ሲጣርጌ ደፋለሁ። ተግባባ? እዚሁ ሲጣርጌ ደፋለሁ። እሺ ሲጣርጌ ደፋለሁ። ተግባባ ነው? እሺ ምንድነው ከዚህ በላይ እንዴ? የምችለውን ሁላ እኮ ነገርኩ። በቃ ምን አድርግ ነው የምትለኝ? በጣም ጥሩ። ስለዚህ ቀጥታ ወደዛ እናመራለን ማለት ነው። ተነስ። ዛሬ እስክንድርና ተሙ የተሸወዱትን ነገር ነግራችኋለሁ። እኛ ደግሞ ምንድነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። እንግዲህ ውድ ቤተሰቦች ወንድሜ ፍጹም ያለውን ሰምታችኋል። እስከዛሬ ተሸውደናል። እውነትም ይሄ ትልቅ እድል ነውና በ660 ሺህ ቅድመ ክፍያ መሀል መርካቶ ላይ የሱቅ ባለቤት መሆን የምትችሉበት እድል ተመቻችቷል። ስፈልጉ አከራይታችሁ ስፈልጉ ነግዳችሁ የምትለወጡበት ትልቅ እድል ነው። በውጭ ላላችሁ ደግሞ ሀገራችሁ ላይ ጥሪት ለማፍራት ለምትፈልጉ ይሄ በጣም ትልቅ እድል ነው። እንግዲህ ውድ ቤተሰቦች በውክልና በአንዳንድ ጉዳይ ለተቸገራችሁ ወንድሜ ፍጹም እንደሚያግዛችሁ ባለሙሉ ተስፋ ነኝ። እሱም ይሄ ማረጋገጫ ሰጥቶልኛል። ከሱ ያለፈ ከሱ የከበደ ነገር ካለ ደግሞ እኔም በዚህ ጉዳይ ላግዛችሁ። ምክንያቱም በሰው ሀገር ተቃጥላችሁ ያገኛችሁትን ብር ሀገራችሁ ላይ ንብረት እንድታፈሩበት የአቅሜን ያህል አግዛችኋለሁ። ውድ ቤተሰቦች እንግዲህ አጭር ጊዜ ነው ያላችሁ። ይሄ እድል እንዳያመልጣችሁ ስል እኔም አሳስባችኋለሁ። መልካም እድል። ስንት አይነት ሸለቆ ነው ይዘህ የምትመጣው? ና ግባ። ና እዚህ ነው ቤቱ። ይሄ ነው ቤቱ። ይሄ ነው። በሰዓት ትኖራለች። ምን ማንም የለም እንዴ? አለች ወይ? እስኪ ሌላ ቼክ አድርጉልኝ። ሌላ ቦታ ጓሮ ምን አላጣሩት? ሄዱ። የትም አትሄድም። እዚሁ ነው የምትውለው። ምን ማለት ነው? የትም አትሄድም ወይ? ሱቅ ምናምን ከሄደች ቆይ ዝግ አይደል እንዴ? በሩ ዝግ አይደል ወይ? ቆይ አይደል እንዴ? ሱቅ ሄደ ይሆናል። ቆይ እንዴ አረ ዝም ነው የምትወራው? ዝግ በር ላይ ነው ይዘህ የምትመጣው? እየተጫወክብኝ ነው ወይ? ዝግ በር ላይ ነው ይዘህ የምትመጣው? ማለች ቢያንስ የምን አባ ሱቅ ነው አለሽ ብላ አይደል ይዘኝ የመጣው? ኖ ሰብረን እንግባ እንጂ። አረ ተረጋጋ ቢያንስ። እሺ
ቆይ ከመስበር እስቲ ኑ እስቲ ያው ብረት ነገር እስቲ የተከፈተ ነው። እስቲ ና ይገባሉ መጀመሪያ። እስቲ ቀስ በሉ መጀመሪያ። የታለ ሰው? ሱቅ የታለ ሰው? እኔ ላይ የሆነ ቦታ ይሆናል። እስቲ ወዚህ ወጣ ይሆናል ሱቅ። ያዙት እሱን። አረ ተረጋጋ ቢያንስ። ምንድን ነው? ምንም ይታወቅ ነገር የለም። እስቲ ጌትም አትሄድም። ይኸውልህ እሷ እዚሁ ነው። በቃ ሱቅ ነው። ሱቅ ሄደ ይሆናል። ማይሆነጥ ነው። ና ቁጭ በል። እኔ ላይ ነው ወይ እየተጫወትክ ያለው? ኧረ አይደለም። እኔ ላይ ነው ወይ እየተጫወትኩ እኔ ላይ ነው ወይ ጊዜን እያጠፋለሁ? ጊዜን ነው ወይ እያጠፋለሁ? ጊዜ ላይ ነው እየተጫወትክ ያለው? ማንም የሌለበት ጊዜ የሚመጣው ሱቅ ቁጭ እየጠብቃታለሁ። ያለበታ ደግሞ ሲጣረግ ይገላለሁ። እሺ ሰው ማይመጣ ከሆነ እዚህ ሲጣረግ ይገላለሁ። ገባህ? እስኪ አጣሩ። ሌላ ቦታ በደንብ ፈልግ። ይኸውልህ ትሰማኛለህ? አሁንም የዋሻው ነገር ካለ ደግሞ ሌላ የከፋ ነገር ይገጥማል። ይኸውልህ ማንኝ ምንም እዚህ ከኋላ ተሰብስበው የምታያቸው ሰዎች ዝም ብሎ አይደለም የሚቆሙት። አፈር ከደሜ አብልተው እያንዳንዱ ነገር እንድታወራ ያደርገዋል። ተግባባን? ይኸውልህ እኔ እመነኝ ምንም ነው የዋሻው ነገር የለም። የእሷ ቤት ነው። በቃ የምትኖረው ብቻዋን ነው። አንዳንዴም አብረን እንዲህ ስንመጣ ቅድም ካልካቸው ሰዎች ጋር እሺ በቃ እሷ ብቻ ነው የምናገኘው። ሌላ ሰው የለም። የምትኖረውም ብቻዋን ነው። ማታ አንዳንዴ ያው ስልክም ሲደወልላት እያወራች እንኳን ትፈራለች። ያው በጣም ተጠንቅቃ ነው እያንዳንዱ ስራ የምታከናውነው እና ትልቅ ሰውም ስለሆነች ብዙ ነገሮችም ስላሏት ስልክ ራሱ ስታወራ እኛን እንትን እንድንሰማ አትፈልግም። አቋርጣ ምናምን ቆይ ወይ ደውልላችኋለሁ አንቆይም በቃ ለሆነ በዚህ እንትን አንዳንድ ትዕዛዝ ምናምን ልትሰጠን እንኳን ስንመጣ ወዲያው ነው እንትን የምትለን የተለያዩ አቅጣጫ ምናምን ሰጣ ብቻ ታባርርናለች እና አትቆይም። እኛንም አታቆየንም እና ለዛ ሊሆን ይችላል እንጂ ማን በቃ የሷ ቤት ነው። እኔ ቤትኛው እንትን ልል ይችላል። ምንም ያሸው ነገር የለም። ስለዚህ ትመጣለች ስልክ ምናምን እንትን ስትል ራሱ እኛ እዚህ ቁጭ ብለን እያወራች ወይ ታቋርጠና ወይ መልሼ እደውላለሁ ትላለች ወይም ደግሞ በቃ ሂዱ ውጡ ምናምን ብላ እንትን ትላለች እና በጣም ተጠንቅቃ እያንዳንዱ ነገር መሰረው። ስለዚህ የራሷ ቤት ነው ብቻዋ ነው የምትኖረው። ከዛ ውጪ የተለየ ምንም እንትን የለም። እኔ አንተን ያዋሸው ነገር የለም። ትመጣለች ከፈለክ እንጠብቃት በቃ ስማ ወደ ሳይሆን በገደድ ትጠብቃታለህ። እዚሁ ጭንቅላቴን ታፈነዳለኛለች፣ በሰዎች ታስፈራራኛለች፣ ስንት ነገር ታረጋኛለች ትላት የነበረች ሴትዮ አሁን ላይ ነገሮቹን እያንዳንዱ ነገር ፍንትው አድርገህ መናገር ጀመርክ። መጀመሪያ ለምን አልናገርም አልከኝ? ይኸውልህ እየነገርኩ እኮ ነው። አሁንም እየነገርኩ ያለሁት እኔ መጀመሪያም የነገርኩ ወደዚሁ እንትን እንድንገባ ነው። እውነታውን ለመንገር እኔ ወይም ደግሞ ለመደበቅ ፈልጌ አይደለም። ያለው ነገር በሂደት ያው በዚህ መንገድ እንድትረዳ ስለፈለኩ አንድ ደግሞ ያው የተወሳሰበም ነገር ስለሆነ እንዲህ ግልጽ ለማድረግም በአንዴ ስለሚከብድ ነው። ተረዳኝ ቢያንስ። ከዛ በተጨማሪ እቺ ሴት የሆነ የምትፈራው ነገር እንዳለ ያልክ ነበር የነበረው። መጀመሪያም ስንመጣ የሆነ ግን መያዛት አካል ሳይኖር አይቀርም ምናምን ስትል ነው የነበረውና እናንተ እዚህ ቁጭ ብላችሁ በምታወሩ ሰዓት ምን አይነት ነገሮች ነው ትእዛዝ ነው የምትሰጣችሁ ወይስ ደግሞ ምንድነው የምታስደርጋችሁ? የተለያዩ ትእዛዞች ምናምን ሲኖሩ ያው እንትን ትለናለች። እኔ ምክንያቱም እዛ ቅድም ከነገሩ የሶስቱ ያልካቸው ከነሱ ጋር ነው አንዳንዴ እንትን የምንገናኝበት ቦታ አለ። እዛ ተቀጣጥረን ለዚህ ለመቆየት ሳይሆን ወዲያው መተን እሷ የምትሰጠውን አቅጣጫ ብቻ ተቀብለን ለመውጣት ነው። ምክንያቱም እንድንቆይ እሷ ስለማትፈቅድ ማለት ነው። ስለዚህ እቺን ሴት እዚሁ እንጠብቃታለን። ከዛ በኋላ ማትመጣ ከሆነ ወይ ደግሞ ወጥመድ ውስጥ ለመክተት አስበህ ከሆነ ግን ፍጹም እንደዛ አስቤ ይኸው ለምን አታምነኝ? በቃ ያለው ነገር እኮ በግልጽ ልነግርህ ሞከርኩ። ተረዳኝ ቢያንስ ያለው ነገር ይኸውልህ እኔ በቅደም ተከተል ይኸውልህ አሳይፈ ቤቱን አሳየሁ ግባ አልከኝ ገባሁ። አሁን እኮ ይኸውልህ ለህይወቴ ራሱ ቢያንስ ብዙ ስጋት እንትን ብዬ ነው ተቋቁሜ ነው ካንተ ጋር ራሱ እያወራሁት። ምክንያቱም ከሴትዮዋ አሉ ሌሎችም አይደለም እኔ ሴትዮዋም ራሱ ስልክ ስታወራ እንኳን እየነገርኩ እኮ ነው እየፈራች ነው የምታወራው እያንዳንዱ። ምክንያቱም ሴትዮዋ አንተ ወይ በአካል ስላላያት ሊሆን ይችላል። እያንዳንዱ ሁኔታውን ብታይ
ማለት እኔ አሁን እዚህ ለመግባት ራሱ ብዙ እንትኖች አሉ የሚያስፈሩኝ ነገሮች ምክንያቱም ከሴትዮዋ አኳን አንፃር ማለት ነው ስለዚህ ቢያንስ የሴትዮዋ ቤት እንደሆነ እርግጠኛ ከሆንክ ቢያንስ እኔ ቤድ ራሱ አንተ ራስ መወጣት ትችላለህ በእውነት እንደዛ ይሻላል አንተ ትሄድና እኔ እንደወጣለን የፈለከው ንገረኝ እስቲ አንተ ትሄዳለህ ከዛ እኔ እንደወጣለት ፈለከው አይደለም እንደዛ ማለት አይደለም እና ምን ለማለት ነው የፈለከው ንገረኝ እስቲ ምን ለማለት ነው የፈለከው አንተ ትሄዳለህ ነው ወጣዋለሁ አይደለ ቢያንስ ይኸውልህ እናንተ የህግ አካሌው እነሱም አሉ ቢያንስ ረጋ ብለህ ተናገር ያው ያናገርኩ እኮ እሺ ምንድን ነው ፈልገው እሺ ምን አርግ ነው የምትለኝ ቢያንስ አሳየው ቤቱን ወደ ሳይሆን በግድ ትጋፈጣለህ ለኔ ቤቱን አሳየኝ እያንዳንዱ መረጃ ግልጽ አድርገህ ትነግራታለህ ተግባባን እሺ ግልጽ አድርገህ ትነግራታለህ እያንዳንዱ መረጃ እሺ እዚህ ቁጭ ብለን እንጠብቃታለን አጥፎልኝ ካሜራውን ቼክ አድርጉት በደምብ ምን ልታረጉ ነው ሰው ቤት የገባው እዚህ ቤት ውስጥ ምን አይነት ነገሮች እንደምታረጊና ምን አይነት ወንጀለኛ እንደሆንሽ እያንዳንዱ ነገር እናውቃለን ተግባባን ስለምን ወንጀል ለመፈተሽ ፈቃዳለን መርማሪ ጋዜጠኛ ሳሙኤል ይባላል ብዬ አሳይቻለሁ እነማን ናችሁ ምንድነው ምን ፈልጋችሁ መርማሪ ጋዜጠኛ ነኝ እኔ እዚህ ቤት ውስጥ ደግሞ ብዙ ወንጀሎች ይፈጸማል አንቺም ደግሞ ወንጀል ላይ ተሳታፊ ነሽ የምን ወንጀል ስለምን ወንጀል ለምታረው ሲጀምር እንዴት የሰው በር ገንጥላችሁ ነው ያሉት ቤተክርስቲያን ከቤተክርስቲያን ስመጣ እንዴት በሬን ገንጥላችሁ ትገባላችሁ ቆይ ምን ሆናችሁ ነው ምን ፈልጋችሁ ነው ስለምን ወንጀል ለምታወሩት እኔ ምንም አይነት ወንጀል የለብኝም ያማችኋል እንዴ ምንድነው ለምን ያንዳንዱ ያጠፋሽውን ነገር እናውቃለን ይኸውልሽ እዚህ ቤት ውስጥ የመፈተሻ ፈቃድ ይዘን የመጣ ነው ከዛ በተጨማሪ ደግሞ ብዙ ነገሮችን ለማየት ሙከራ አድርገናል ቢሆንስ የሰው በር እንዴት ይገለሰብ አብረሽ ወንጀል አታውቂም እሱን ከሱ ጋር ታወቂም ወይ ቆይ እሺ ለምን በሬን ገነጠላችሁት እሺ ምንድነው እንዴ ምን አስባችሁ ነው አታውቂም ወይ እሱን አታውቃትም አንተ አውቃታለሁ ራሱ እሷ ናት ቆይ ምን ስትለው በሬን ገነጠልከው አንተስ መተና ምንድነው እንደዚህ አለሙ አይደል ታውቂዋለሽ በደምብ በርሽኔ ለምንድነው በሬን ገነጠልከው በርሽኔ ገነጠልኩት እኔ ነኝ ከኔ ጋር አውሪ በርሽኔ ገነጠልኩት እኔ ነኝ ናንተ እሱ ባያሳይ በሬን አገነጠለው ስለዚህ እሱ ለምንድነው እንደዚህ ሊያደርግ የቻለው ራሷ ናት ይኸውልህ ጠይቀው ነገር እሷ ሙሉ መረጃ ከፈለክ ከሷ ወሰድ የምን መረጃ ነው የምታወራው አንተ ያምሃል እንዳትታወቅ ወንጀለኛ ከሱ ጋር ያለውን ነገር ታየውና ከኔ ጋር አውሪ አሁን ይኸውልህ ሰሚኛለሽ እያንዳንዱን ነገር ከኔ ጋር አውሪ እኮ ምንድነው ችግር የተፈጠረውን ነገር አውቃለሁ ምን አይነት ወንጀል ላይ ተሳተፍሽ አውቃለሁ የምን ወንጀል አንድ ምንም የማያውቅ ልጅ እናቱን ገላችሁ ወንጀለኛ ናት ከዛ በኋላ እሱን በሱ አደንዛችሁ እንዳላችሁ ትናቃለች እየቀለድክ ነው የሰው ህይወት በእጃችሁ ጠፍቷል ለዚህ ነገር ደግሞ ከፍተኛ ክፍያ የምትፈጽሚው አንቺ እንደሆነች እሱም ነግሮኛል ሌሎች ማረጋግጥ ነው የምታወራው ነው ምንም አይነት ወንጀል አልሰራው በዚህ ልክ ማሸትሽን ታዩ አንተ ዋሸኛ ለማረጋ ያለው ነገር በቃ እሷ ነው ተራሷ ነው እኔ ወንጀል ምንም የማውቀው ጉድ የለም ምንም ስራው ምን ወንጀል ለምታወሩት እንዴ ጤነኛ ነህ እንደ አንተ ጋማችኋል እንደው የሰው በር ገንጥላችሁ በመግባታችሁ ትከሰሳላችሁ ሲጀምር የምን ካሜራ ነው ካሜራህን ማጥፋልኝ ወጣልኝ ከቤት ወጥቶ አልቀመጥም አርፈሽ ቁጭ በይ መጀመሪያ ተረጋጊ አንተ ቁጭ በልና ምንድነው ሁላሰ ምናምን እያንዳንዱ ነገር ግልጽ አድርገሽ ተናገር ምንድነው አንተ ቤት ሲጀምር አንተ ነህ ገለሃል እሱ መጀመሪያ አርፈሽ ቁጭ በይ መጀመሪያ ካሜራውን አጥፋው ቁጭ በይ አልቀመጥም ለምን ውጣልኝ ምን ሆናችሁ ነው እንዴት የሰው በር ትገነጥላለህ አንተስ ብትሆን ጤነኛ አይደለም እንዴ ችግር አለብህ ሰሚያለሽ አሁንም ረጋ ብለሽ ነገሮችን ለመስማት ሞክሪ እያንዳንዱን ነገር ግልጽ አድርጌ እየነገርኩሽ የነበርኩት ነገር ግን ለመስማት ፈቃደኛ አልሆንሽም የህግ ሰው እንደሆንክ የመመርመሪያ ፈቃድ እንዳለኝ ብዙ ነገሮችን እየነገርኩሽ ነው ያለሁት ይሄን ነገር አምነሽ መቀበል ደግሞ አንቺ ፋንታ ነው እና ቢሆንስ እኔ መጠበቅ ነው ያለብህ በር መገንጠል ነው ያለብህ እንዴት ነው የሰው በር ትገንጠለ ትገባለህ አንተ የህግ ሰው ብትሆን ስርዓት ይዘህ መጠበቅ አለብህ እንጂ ገንጥሉና ግቡ ይላል እንዴ ቆይ ምን ሆናችሁ ነው ለምንድን ነው በሬን ገንጥለ የገባው እኔ እስከመመጣ እንኳን አትጠብቅም ችግር ካለብህ ደውለህ በስልክ ማነጋገር አትችልም እንዴ ለምንድን ነው ቤቴን ገጥለ የገባው ወንጀለኛ በስልክ ፈልጌ ማገኝበት ወይ ደግሞ ጠብቄ የምገባበት ምንም አይነት ምክንያት የለኝም ስለምን ወንጀል ነው እስካሁን ምንም የገባው ነገር የሰራሻቸው ወንጀሎች እንኳን ግልጽ ናቸው እዚህ ጋር አለሙ ሁሉንም ነገር ግልጽ አድርጎ ነገሩኛል አለሙ አትበል እኔ ምንም የማውቀው ነገር የለም ይሄ አንድ ተራቸው ዝም ብሎ የፈለገውን ያልፈለገውን ወሬ እሱ ለመላቀቅ የሚያወራው ወሬ ከሆነ አላውቅም ይሄ አንድ ተራሰው ከክፍለ ሀገር አምጥቼ እኔ ረጅም ዓመት ስራ እንዲሰራ እንዲቀየር ብዙ ነገር እያደረኩ እኔ ለሱ ጥሩ ነገር ባደረኩ እሱ መጥቶ እንደገና እኔን መጥፎ ነገር አድርጋለሁ የሚል ከሆነ ምንም ማድረግ አልችልም እንጂ እኔ እሱን ለመጥቀም ስራ እያሰራሁት ነው ብዙ ነገሮች ህይወቱ እንዲቀየር ማድረግ በማገዝ እንጂ አንድ ትልቅ ሴትዮ አሁን እሱን ወንጀል ምናምን የምትለው ነገር ምንም እየገባኝ አይደለም እኔ እውነት አዎ በርግጥ አምጥቼዋለሁ ስራ ይሰራል ስራ አሰራዋለሁ በቃ ከዚህ ውጪ ሌላ ምንም ነገር የለም ራሱ እንዲቀየር ቤተሰቦቹ ምናምን ስለ ቤተሰቦቹ ሲያወራኝ ያው በቃ ቤተሰቦችን እንዲያግዝ ምናምን የሚያሳዝን ታሪኮች ሲነግረኝ አይ በቃ ይሄ ልጅ እየሰራ ይቀየር ብዬ ስራ ምናምን ከሰዎች ጋር አገናኘሁት ይሰራል እየኖረ ነው
አሁን እንግዲህ ምን ሰይጣን እንደለከፈው አላቅም ተነስቶ መጥቶ ነው እዚህ ወንጀለኛ ናት ብሎ ነው ጋር መምጣቱ እውነት እኔ ራሱ ግራ ገብቶኛል በጣም እኔ ጨንቆኛል እንዴት ምን ባደርገው ነው እንደዚህ የሚያደርገኝ ቆይ ባበላው ወጣጣው እንደዚህ ያደርገኛል ወይኔ ካለም ጋር ምንድን ነበር ተወቃችሁ እንዴት ነበር የምታውቂው የት ነበር ግንኙነታችሁ እንዴት ነው እንደዚህ የመጣው ያልሽው ያው አጋጣሚ ያገኘሁት እኔ ወደ ክፍለ ሀገር ሄጄ ነበር ቤተሰብ ጋር ያው አንድ አካባቢ ነበርን ከዛ ነገረኝ ሁሉንም ነገር በቃ እንዲያግዘው ምናምን ስራ እንደሚፈልግ እኔ ረጅም አመት ነው እዚህ የሚኖረውና ስራ እንዲሰራ እንዳግዘው ወደ አዲስ አበባ መምጣት ስለሚፈልግ ነገረኝ በቃ ችግር የለም አመቻችቼ እነግርሃለሁ ምናምን አልኩት ከዛ በኋላ ስራ ጠያየኩለት ነው የማውቃቸው ሰዎች ጋር ምናምን ጠይቄ እሺና መምጣት ይችላል መስራት ይችላል ምናምን ሲሉኝ ደወልኩለት መጣ ከዛ ስለ ሀገሩን በደንብ ስለማያውቅ እኔ ጋር ተቀምጦ ስራዎች እንዲጀምር የተወሰነች ነገር እጁ ላይ እስከሚዝ እኔ ቤት እንዲቀመጥ አደረኩት ከዛ በኋላ እዚህ ተቀምጦ መስራት ምናምን ጀመረ የሆነ ሰዓት በራሱ ፍላጎት መውጣት ፈልጋለሁ በቃ ምናምን ሲለኝ አንተ ከፈለክ እሺ ግን እንዳትጨናነቅ ቤት ኪራይ ምናምን ብዬ ነው ተቀመጥ ያልኩ ምናምን አልኩት አይ ወጣለሁ በቂ ነው ምናምን ብሎ አመስግኖኝ እሺ ብለን ተለያይተን ወጥቶ እግዚአብሔር ይመስገን ደህና ስራ እየሰራ ነው ተቀይሮ ተለውጦ እየኖረ ነው አሁን ድንገት ተነስቶ ወንጀለኛ ናት እንደናት ሲለኝ ገርሞኛል በቃ በጣም ከባድ ነው እውነት በጣም ነው የሚያሳዝነው እንዴት እንደዚህ ማለቱ ራሱ ገርሞኛል ቆይ ምን አድርጌው ነው ምን በድየው ከመሬት ተነስቶ ስለአንቺ ወንጀለኛነት እንዴት ሊናገር ይችላል ሊያወራ ይችላል ታስቢ እኮ እኔም ግራ የገባኝ ነገር እኮ እሱ ነው እኔም እኮ የጨነቀኝ ነገር እሱ ነው ቤቴን እስከማስገንጣት ድረስ እኔ ከክፍለ ሀገር ድረስ አምጥቼ ለሱ መልካም ነገር ባደረኩ እሱ ግን እኔ መቶ ወንጀለኛ ነሽ እንደው ቢያንስ እንደው ያከብረኝም ታል እናቱ ነኝ እንደው ቢያከብረኝ ምን ችግር አለው ቢያንስ እንኳን እናንተ ገንጠላችሁ እስከምገቡ ተውትም ጣንኳን ቢልስ ምን አለ እንደው እንደዚህ ያደርገኛል ወይ አለሙ እውነት እንደው ምን አድርጌ ይሆን ወናንተስ እንደው ዝም ብሎ ስላወራችሁ እንደው ወንጀለኛ ናችሁ ብላችሁ መምጣታችሁ ለእናንተ ጥሩ ነው ዋናነት ወደ አንቺ የመጣንበት ምን አይነት ምክንያት እንዳለን ምታቂ ይመስለኛልና አንድ ልጅ እናቱ ሞታለች ወይም ደግሞ እናቱ ጠፍታለች እናቱ እንድትሞት እሱ እንደገደለ አስመስለው ከዛ ደግሞ እሱን በእሱ አደንዝዘው የእናቱን ነፍስ እንዳይጠይቅ እንዲሁም ደግሞ ገሏል ተብሎ በህግ እንዲጠይቅ ተደርጓል ይግደል ምንም አይነት ማረጋገጫ የለንም ነገር ግን ሆን ተብሎ የተደረገ ነገር እንደሆነ አለሙ እየነገረኝ ነው የነበረው እዚህ ነገር ላይ ደግሞ ቀጥተኛ ተሳታፊ የነበርሽው አንቺ ነሽ እና እንደው ጎረቤትም የትም ቤት ዘመድ ከሞተ አንቺ ነሽ ልትሉኝ ነው በቃ እየመጣችሁ ደርሶ እኔ ምን አውቃለሁ ማን እንደሞተ በምን አውቄ ነው እንደዚህ የምትለው እንዴ ሰው በሞተ ቁጥር መጣችሁ አንቺ ነሽ የገደልሽው ልትሉ ነው በዚህ አይነትማ ምንም አይነት ድንጋጤ እንኳን አይታየም ፊትሽ ላይ እኮ ምንም አይነት መፍራት ምንም አይነት ድንጋጤ ያላደረኩትን ነገር እንዴት አድርጌያለሁ እላለሁ እኔ ምንም ነገር የለብኝማ ለምን ደነግጣለሁ እንዴ ምን ሆነክ ነው እኔ ምንም አይነት ወንጀል የለብኝም ምናልባት ቤት ተሳስታችሁ ይሄ አለሙ የሚባል ሰውዬ ደግሞ በቃ ጭንቅላቱ ወይ እየሰራ አይደለም ወይ አሞታል ማለት ነው ተሳስቶ ነው ቤት ያመጣችሁ ምናልባት ሌላ ቤት ሊሆን ይችላል ሌላ ሰው ልትሆን ትሄዳለች እንዴት እኔ እንደዚህ አይነት ነገር አደርጋለሁ እንዴ ተው እንጂ የኔ ልጅ እንዴ የተከበርኩ እኮ ሰው ላይ ያ ደነዝ ይኸውልህ ተሳስቶ ነው በቃ ሌላ ቦታ ወስዳችኋለሁ ብሎ አሳስቶ ነው ያመጣችሁ ነው እኔ ምንም አይነት ወንጀል የለብኝም ተው እኔ ተከብሬ በኖርኩበት ግቢ ውስጥ ዘላችሁ ገብታችሁ ወንጀለኛ ናት ስትሉ አይከብዳችሁም ትንሽ ኧረ ተው ግፍ ነው በጣም ጥሩ ስለዚህ እስቲ ከካሜራ ጀርባ ያላችሁ ሰዎች አለሙን አስገቡልኝ ናና አስገቡታው እያንዳንዱን ነገር ግልጽ አድርገሽ ትናገሪያለሽ ማለት ነው ተግባባን አሁን አለሙ ምንም አያውቅም አይደል ያልሽው ከክፍለ ሀገር ይዘሽ እንደመጣሽ ዝምስጥር እንዳላችሁ ነው ተናገሪ ቆይ አንተ ምንድነው እኔ ጋር ችግር አለብኝ እንዴ ቆይ ምን አድርጌ ነው እንደዚህ እንዴ ቤቴ ድረስ መጣችሁ እንደዚህ ያወራችሁት ምንድነው እንዴ አንቺ ቆይ አላውቅም ምንድነው አንተ እኔ ምንም የማውቀው ነገር የለም አሁን ረጋ ብለህ ከኔ ጋር ተባብረ የተፈጠረው ነገር የምትናገርበት ሰዓት ላይ ነው ያለው ገባ እቺ ሴት እያለች ያለችው ካንተ ጋር ሌላ አይነት ትውውቅነት እንዳላትና ከሰው ይዛ ከመጣቸው በኋላ ዘይት ሻለዩት እንድትኖር ራስ እንድትለውጥ እንዳገዘች ነው አንተ ደግሞ ለኔ ነገርከኝ መጀመሪያ ላይ ብዙ ሚስጥሮች አሉ ያን ሚስጥሮቿን ደግሞ ምን ያህል እንደነገርከኝ ያወቀች አልመሰለኝምና ግልጽ አድርገህ ነገራት እስቲ ይኸውልሽ የምን ሚስጥር ነው አልገባኝም ዝም ብለሽ ስሚ አንቺ ቀጥል ይኸውልሽ እየሰራን ያለነው ስራ በቃ በሱ ነው ስለሱ ጉዳይ ንገሪው የምን ስራ ነው የምታወራው አንተ እኔ እዚህ አንቺ እንድትቀጠር ምክንያት ይሆንሽኝ አንቺ ነሽ አይደል
ስለዚህ እንድሰራው ወይም ደግሞ የምታሰሪኝ ስራ ምንድነው? በቃ ስለሱ ነው ማወቅ ምንድነው? አንተ የምትሰራው ስራ ምንድነው? እኔም ማውቀው ድሮ የቀን ስራ እንደምትሰራ ነው ማውቀው። አሁን ሌላ ስራ ጀምረሃል እንዴ? ሳላቅ ኧረ ይሄ ሰውዬ ምን ሆነ? ወደዚህ አሁን ምክንያቱም እነሱ የህግ አካል እንዴ የምን የህግ አካል ቢሆንስ እኔ የቀን ስራ እየሰራ እንደሆነ ነው ማውቀው። ሌላ ስራ ጀምረሃል? የምን ሌላ ስራ ነው የምትለው? እና ታዲያ ምንድነው የምታወራው? እዚህ አንድ 10ን የምታወራው ምንድነው? 10 ምናምን ትላለች እንዴ? ይኸውልሽ ራሷ ናት። በቃ ራሷን ጠይቅ እያንዳንዱ ነገር። ምክንያቱም መጣላተማ አሟል። አንተ ታማል። በቃ እንዴ ቆይ ምንድነው ራሷ የምትለው? ሰማኝ። አሁን እኮ እሷ ነገሮችን ግልጽ አደረገች አይደለ? ምንም የምትፈራበት ምክንያት እንደሌለ ነገር ያለው እሷን እንደዚህ ልትፈራ የምትችልበት ምንም አይነት ምክንያት የለም። ግልጽ አድርገህ ንገረኝ። እሺ አትፍራት። የተፈጠረውን ነገር ግልጽ አድርገህ ተናገር። አለሙ እንግዲህ ምንም ታስፈራራው ዝም በይ እንዴ! እያስፈራራው ነው እኮ የሚያወራው። ዝም በይ። መናገር ያለበትን ነገር ይናገር። ማንን እያስፈራራው እንደሆነና ማን ወንጀል እያሰራው እንደሆነ ራሱ ያውቃል። ተናገር አለሙ። እኔ ምንም ወንጀል እንዳላሰራው ታውቃለህ አይደለ? እንግዲህ የምታወራው ነው አላውቅም። ለምንድን ነው ቆይ በዚህ ልክ አንቺ እንዴ መደበቅ ያስፈልጋል? ቆይ ምንድን ነው የደበቁት? ምንም አልደበኩም እኔ። በቃ የምታሰሪኝ ስራ ተናገሪ እንዴ! ምንድን ነው የምታሰሪኝ? ምሰጪ ቢያንስ መረጃ ምናምን በአንቺ በኩል ነው የምንወስደው። ክፍያ ካንቺ ምን ሰርተህ ነው የምትከፍይኝ እንዴ? አንተ ምን ተሰርተህ ነው የተከፈለ? ዝም ብሎ ምን አሰር የምትለው? እኔ ማሰራ ምንም እኔ የማውቀው ነገር የለም። ምንም አላሰራውኩም። አንተ ቆይ ያማል እንዴ? ምናልባት ሌላ ቦታ የሰራውን እኔ ጋር መተህ አንቺ ጋር ሰራው ትላለህ? እሺ በስልክ ቢያንስ እኛ መተን እዚህ ስናወራ ለምንድን ነው የምትደበቂው? ምናምን የምትደብቂን ውጡ ምናምን ብለሽ እኮ አንድ ደቂቃ እንኳን እንድንቆይ አትፈቅድልኝ እንዴ? እና ስልክ ከቤተሰብ ጋር ሊሆን ይችላል፣ ከባለቤት ጋር ሊሆን ይችላል። ማውራው እና ከሱ ጋር ማውራውን ኩላ ቁጭ ብለን ትሰማ ነው። ይኸውልህ እሷ ነገሩን ለመሸፋፈን የምትገባ መንገድ ነው እና ቤተሰብ ያንዳንዱ ነገር ታውቃለች። ስለ ሞተችው ሴትዮዋም ስለ ልጁም ማሚ ምንም የሞተች ሴትዮ ነው የምታወራው እንዴ? በቃ በዚህ ልክ ሁሉም ነገር እንደዚህ ነው። ሽምጥጥ አድርጋ ነው የምትክደው ራሱ። ያው ምንም ማሳመንም እንደው ከሷ ጋር ማውራት አልቻልኩም። በቃ ከዚህ ምክንያቱም እኔ በፊት ያለቅነት እንትኑ ስላለ አሁንም ከዚህ ትልይ ምንም እንትን ልላት አልችልም። አይ አሞታል፣ ጭንቅላትንም አሞታል። ስለዚህ ቆይ ምንድነው አሁን እሱን ወደዚህ ቦታ ላይ መጣሁት አንቺ ወንጀል አልሰራሽም ሰርተሻል የሚለውን ጭቅጭቅ ሳይሆን አንቺ ተናገርሽ ነገር እንኳን በዚሁ ምን ያህል እንደዋሸሽኝ ለማሳየት ነው። አየሽ ስለሱ የነገርሽኝ ነገር ነበረ። እሱ ደግሞ ስላንቺ ያለው አመለካከትና እውነታውን አፍርጦታል። እኔን ለማጭበርበርና ለማድበስበስ አትሞክሪ። የተፈጠረውን እያንዳንዱን እውነት ምን አይነት ወንጀሎች እንደምትሰሪ ምን እንደምታረጊ እያንዳንዱን ነገር ግልጽ አድርገሽ ትነግሪኛለሽ። እንዳንቺ አይነት አይደለም ካንቺ በላይ እጥፍ ማስመሰል የሚችሉ ሰዎችን በቁጥጥር ስር አውያለሁ። እንዴ አልገባኝም። እኔ እኮ አሁንም ምንም እየገባኝ ነገር አይደለም። በቃ የሰራሽው ነገር ያቸው እንዴ ምንድነው? በቃ ምታሰር የሞተ ነው። ወዳ ሳይሆን በግዷ ትናገራለች። ሰማኝ? ወዳ ሳይሆን በግዷ እያንዳንዱን ነገር ግልጽ አድርጋ ትናገራለች። ገባ? በቃ እኔም እንዴ በዚህ ልክ እኔ መጨነቅ የለብኝ። ለምንድን ነው እንዴ እያንዳንዱ የምታሰራው እሷ ነው? በቃ ወደሽ ሳይሆን በግድሽ እያንዳንዱ ነገር ትናገረ። ሰማሽኝ አይደለ? ያለበለዚያ ደግሞ ስላለሽበት ሁኔታ ምንም አይመለከተኝም። እኔ ምንም የሰራሁት እኔ አሁን እየመጣሁት ከቤተክርስቲያን እኔ እንደዚህ ወደዛ እየሄድኩ እየመጣሁ ነው የሰራሁት ወንጀል አልሰራም። እኔ ወንጀል የምሰራ ሰው አይደለም። አልገደልኩም። ተወኝ እባክህ። እንዴ ምን ሆናችሁ ነው እናንተ? ስለዚህ ማን እንደገደለው ደግሞ ከማን ጋር እንደሰራሽ አንቺ ትእዛዝ ሰጪ እንደሆንሽና የምትፈሪ ሰው እንዳለ ነግሮኛል። ይሄንን ነገር ሰው ደግሞ ታውጪዋለሽ። ቆይ የምን ሰው ነው? እኔ ምንም አላደረኩም። ተውኝ እንጂ ያረውጡልኝ ከቤቴ ባካችሁ። እኔ ምንም አልሰራው። ቆይ ምንድነው የምታወሩት? እኔ ምንም አላደረኩም። ቆይ ያማችሁ አንድነን ሰዎች። አንተ ነህ ችግሬ፣ አንተ ነህ። እኔ ምንም ሳላደርግ አንተ እንደዚህ አደረግሽ እያልክ ነው አይደለም? ስለዚህ እኛ አደረግሽው ነው ሌላ ያላደረግሽው ምንም አላወራም። ምናልባት አንተ ያደረግው ነገር አንተ የሆነ ነገር አድርገሃል ማለት ነው። ስለዚህ ወደ እኔ እያመጣሁ ነው ማለት ነው ነገሩን። ገባኝ አሁን። ስለዚህ የራስክን ወደ እኔ እያመጣህ ነው አይደለም? ምንድነው? እሺ እሱ እንግዲህ የሰራው ወንጀል አለ ማለት እሱን ተናገር። የሰራው ወንጀል አለ ማለት ነው ታዲያ። ቆይ የሰራውትን ተናገር። እንደውም ማለት ነው እስካሁን ራስ ያልነገርኩ እያንዳንዱ መረጃዎችን ማለት ይሄ ነገር እንትን ለመፍታት ስፈልግ የሄድኩበት በነበረበት ሰዓት ልጅ እንዳላት አረጋግጫለሁ። የምን ልጅ? ቆይ ምን ስትፈልግ ምንድነው የምታወራው? ምን ስትፈልግ ነው ልጅ እንዳላት አረጋግጫለሁ? ሰማኝ ነኝ። ምን ስትፈልግ ነው ልጅ እንዳላት አረጋግጫለሁ? ምክንያቱም መረጃዎች አንዳንድ መረጃዎችን እየፈተሽኩ በነበረበት ሰዓት የምን ልጅ ነው የምታወራው? ቆይ የምን ልጅ ነው? እሱ ልቀቂው። እስቲ ነይ ቁጭ በይ። ነይ ቁጭ በይ። አንቺ ቁጭ በይ መጀመሪያ። እሺ ቁጭ በይ። ቁጭ በይ። ቁጭ በይ። ቁጭ በይ። አርፈሽ መጀመሪያ ቁጭ በይ።
ምን መረጃ ሰጣብሽ ነው? ቁጭ በይ። የምን መረጃ? ቁጭ በይ። ለዛ ሲገኝብሽ ከሆነ ቁጭ በይ። ቁጭ በይ። ቁጭ በይ። አርፈሽ ቁጭ በይ። ይኸውልሽ ከግ ሰው ጋር ነው እየተራፋሽ ያለሽው። አርፈሽ ቁጭ በይ። የራሱ ጉዳይ አርፈሽ ቁጭ በይ። አርፈሽ ቁጭ በይ። ቁጭ በይ። ቁጭ በይ። እመታዋለሁ። አንተ ራስህ ልመታ እችላለሁ። አንተ ራስህ እንድትሰራ ነው። ሰምኛለሽ? አርፈሽ ቁጭ በይና ያለውን ጥያቄ ተመልሻለሽ። ያሳመምከኝ ነው። ቁጥባልና እያንዳንዱ የምጠይቀን ነገር ጥያቄ ትመልስልኛለሽ። ቅድሙ ያሸኘን እንዳጣራ ስትናገር የነበረውን እያንዳንዱ ነገር ማተናገር ከሆነ ደግሞ ልሽጣርግ ይገላል። ገባ? ቅድም ነገር የሚገባው መረጃ ለምንድን ነው የምትናገረው? ለምንድን ነው ነገር ግልጽ እንዴ ነገር ለምንድን ነው አሁን እየተናገርክ ያለው? ስለደበቀች ነው። ይዛችሁ ተጣጣ ካሜራውን አጥፋ እንዴ። ይኸውልህ ሰማኛለህ። እያንዳንዱን ነገር ግልጽ አድርገህ ትነግረኛለሽ። አሁን የትኛውም ነገር ልነግርህ እኔ ዝግጁ ነኝ። ለምንድን ነው የዋሸኸኝ? አሁን ይኸውልህ ሌላ ተጨማሪ ውሸቶች ማገኘበት ከሆነ ደግሞ ነገሮች ለአንተ ከፋ ነው የሚሆኑት። ከዚህ በላይ ከአንተ ጋር ቆይታ ማድረግም አልፈልግም። አንጠልጥዬ ወደ እስር ቤት ወስድሃለሁ። ይኸውልህ እኔ ልዋሽ እንደዋሸው ወይም ደግሞ ከገመት ከአንደኛው እኔ ራሴን ከዚህ ጉዳይ ያው ነፃ ለማድረግ የሚሄድኩበት መንገድ ነው እንጂ ወይም ደግሞ ለመዋሸት ሆን ብዬ ያረኩት ነገር አይደለም። ለማዋሸት ሆን ብዬ አይደለም ማለት ምን ማለት ነው? መጀመሪያ እኮ አልነገርከኝም። ካንተ ጋር ብዙ ሰዓት ቆይቻለሁ አይደለ? ምንም የነገርከኝ ነገር አልነበረም። የ11 ዓመት ልጅ እንዳላት አልተናገርክም። ራስን ሰማኝ ነው መጀመሪያ ራስን ነፃ ለማድረግ ምን እንደሞከርክ አልነገርከኝም። አሁን ነው ነገሮች ሲረፍዱብህ ውስብስብ ስትል ተናገርከው አይደለም። አንድ ምንድን ለመሰልክ እኔ አሁን ላስረዳ የምፈልገው ጉዳዩ እሷ በቀጥታ ትናገራለች ብዬ ስለጠበቅኩ ነው። እሷ ደግሞ አልተናገረችም። ስለዚህ ነገሮችን ቢያንስ ራሴን ለማዳን እያንዳንዱ ነገሮች መረጃ እየፈተሽኩ ወይም ደግሞ እየሄድኩበት የነበር መንገድ ነበር የራሴ። ምክንያቱም ጉዳይ የወንጀሉን ለማጋለጥ ብዙ ደረጃ ወይም ደግሞ ብዙ ስቴፕ ሄጃለሁ። በዛ መሀል ነው እናንተ የመጣችሁት ማለት ይሄንም ያው የነገርኩ ወይም ደግሞ ልጅ 11 ዓመት እስከ 11 ዓመት የሚደርስ መረጃ ልጅ እንዳላት ያገኘሁት መረጃ ወንጀሉን ለማጣራት ራሴ በሄድኩበት መንገድ ነው። ምክንያቱም እሷን ይሄ ነገር ይዤ አሳልፌ ለመስጠት ጫፍ በደረስኩበት ሰዓት ነው እናንተም የመጣችሁት። ስለዚህ ራሴን ለማዳን እየሄድኩ በነበረበት ሰዓት ስለመጣችሁ ነው። ይሄን ነገር ደግሞ እራሷ ትናገራለች ወይም ደግሞ እሷን እያንዳንዱ እኔን ለማዳን መረጃዎችን ምናምን በቃ መያዝ የነበረብኝ ነገር መያዝ ነበረብኝ እስከ ውሳኔ ወይም ደግሞ እስከ መጨረሻው ድረስ። ስለዚህ መናገር በነበረብኝ ሰዓት ነው እንጂ እያንዳንዱ ነገር ወይም ደግሞ ከናንተ ለመደበቅ ፈልጌ አይደለም። እሺ ስለዚህ ምንም ነገር ብትጠይቀው እንዴ ነበር ስትከታተል የነበረው? ሲደቱን ንገረኝ። እያንዳንዱ ፋይሎችን ያው አይ ነበር ባገኘሁት አጋጣሚ። እሺ ፋይሎችን ሳገላባበጥ በአጋጣሚ የሷ ልጅ እንዳላት 11 ዓመት ምናምን ልጅ የሚደርስ እንዳላት አረጋገጥኩ። ይሄ ደግሞ ራሴን ለማዳን እሷን መያዣ መንገድ ወይም ደግሞ መጠቀሚያም እንደሆነ ተረዳው ማለት ነው። ስለዚህ ለዛ ነው እስከዛሬም ድረስ ያልነገርኳችሁ። ስለዚህ ወንጀለኛ መሆኗን ደግሞ ራሷ እስካላመነች ድረስ እያንዳንዱ የነበሩ መረጃዎች በፊት በሷ ፊት መናገር በነበረብኝ ሰዓት ያው ተናግሬዋለሁ እንጂ ሌላ የተለየ ነገር እንትን ይልኩም። አሁን ግን እነዛም ሰዎች ያዟቸው ወደ 2 ሰዎች እናንተ ያዟቸው ሰዎች ከነሱ ጋርም የነበረው ነገር ምናምን ከሷ ጋር ምን አይነት ግንኙነት እንዳላቸው እሱንም ያው በቃ የተለያዩ ብቻ ነገሮች ባገኘሁት አጋጣሚ ለማየት ብዙ ነገሮችን ያው እስካሁን ድረስ ያላገኘሁት ምንድነው የዋናዎቹ ብቻ ነው። ከዛ ውጪ ግን ሌሎቹ እያንዳንዱ መረጃዎች ምናምን ያው ማግኘት ይያለው ማለት ነው። ምክንያቱም ራሴን ነፃ ለማውጣት በማረገው ሂደት ውስጥ ነው። ስለዚህ ከዚህ የተለየ እኔ ወይም ደግሞ ከናንተ ለመደበቅ ያረኩት ምንም አይነት ሁኔታ ወይም ደግሞ እንትን አልነበረም። ስለዚህ አሁን ከዚህ በተጨማሪ ሌላ የደበቀኝ ምንም አይነት ነገር የለም እያልክ ነው ያለው? ምንም ነገር የለም። ያው ያሉት ነገሮች ደግሞ ነገሮች ልክ በዚሁ መንገድ ሲመጡ ልነግርህ ፈቃደኛ ነኝ፣ ዝግጁ ነኝ። ታዲያ ይህን ነገር ስታጣራ ዋና የተባሉትን ግለሰቦች እንዴት ልታውቅ አልቻልክም? እነሱ ያው የተለያዩ መረጃዎቻቸው በጣም ድብቅና ሚስጥራዊ እንደሆኑ ነው አሁን የተረዳሁት እንጂ ምክንያቱም ብዙ ነገሮችን ላገላበጥ ወይም ደግሞ ብዙ መረጃዎችን ለማየት ሞክሬያለሁ። በፈለኩት ወይም ደግሞ ባገኘኋቸው ፋይሎች መረጃዎች ምንም የነሱ አድራሻ የሚጠቁም የሚችል ነገር ምንም ማግኘት አልቻልኩም። በጣም ጥሩ። ስለዚህ እያንዳንዱ ነገር ጠይቃታለሁ። ይሄ ነገር የተገናኘው ወይ ደግሞ እኛ ፈልገን አንተ ባልከው መልኩ ነገሮች ካልሄዱ ግን
ለአንተ ነገሮች የመጨረሻ ነው የሚሆኑት። ምንም አይነት እንትን የትኛውም አይነት ለመቀበል ዝግጁ ነኝ። የትኛውም ይመጣል። ቆይ ምንድን ነው ችግራችሁ እናንተ ከኔ? ይኸውልሽ ትሰሚኛለሽ? አሁን ይሄ ያዞንባሽን ታይና እያንዳንዱ መናገር ያለብሽ ነገር ግልጽ አድርገሽ ንገሪኝ። ቆይ ምንድን ነው የምነግርህ? መጀመሪያ ስትቆይ ነበረ። አሁን ላይ ደግሞ እያንዳንዱ መረጃ ሲገኝብሽ ወይም ደግሞ ስለ ልጅሽ እያንዳንዱ ነገር ስናቅ በማልቀስ ነገሮችን ለመሸፋፈን እየሞከርሽ ነው ያለሽው። ያሱ ሳይሆን ለሰራሽው ወንጀል ተጠያቂ ነሽ። ከማን ጋር ነው ተባብረሽ የሰራሽው? ምንድነው ያደረጋችሁት? ያቺ ሴት እንዴት ነው እንድትገደል ያደረጋችሁት? ንገሪኝ። ተባካው ልጅ አትበለኝ። በቃ ይበቃል እንዴ! ልጅ እንዳለው ቀና። ስለዚህ ቀጥታ ወደ እሱ ጋር አምርተን ነገሮችን የከፋ ማድረግ እንችላለን። ምንድን ነው ችግር አንተ ከኔ ጋር? ልጅ አትበለኝ። በቃ ልጅን አትጥራብኝ። በቃ ስላለቀሽ ምንም የምትደኝበት የምትተርፊበት ምክንያት የለም። ቆይ ችግራችሁ ምንድን ነው ከኔ? እናንተ ምንድን ነው የምትፈልጉት? እሺ የምትፈልገውን ነገር ንገረኝ። በቃ ምንድን ነው ችግር ከኔ? አንደኛ ከማን ጋር ነው ልትተባበር የቻልሽው? እነዚህን 3 ሰዎች በምን አይነት መልኩ ነበር ቀጥረሻቸው የነበረው? ንገረኝ እስቲ። እዚህ ጋር የነበረው ሰው አለሙ የተባለው ግለሰብ ከክፍለ ሀገር አምጥተሽ የቀን ስራ እንዲገባ ምናምን ስትይ ነው የነበረው፣ የውሸት ታሪክ ፍጥረሽ። ከዛ በተጨማሪ ደግሞ ሌሎች በቁጥጥር ስር ያዋልናቸው 2 ሰዎች ነበሩ። እነዛ ሰዎች ምን ያህል ልትሰወሪ እንደምትችይና ልትጠፊ እንደምትችይ ጭምር ሲነግሩኝ ነው የነበረው። ድንገት ነው የደረስንብሽ። እነዛን ሰዎች ከየት ነው ያመጣሻቸው? እንዴት ነው ለዚህ ዓላማ ያሰማራችኋቸው? ዋናኛ ዓላማችሁ ምንድን ነበረ? ያው በቃ እኔ ሁሉንም ነገር ለልጄ ስል ነው እያደረኩ ያለሁት። ልጄን ለማሳደግ ስል ደህና ነገር ስለሚከፈለኝ ጥሩ ነገር ስለማገኝበት እነኛን ደግሞ ሰዎች በትንሽ ብር ያሰራቸዋለሁ ማለት ነው። አድርጉ ያልኳቸውን ነገር ስለሚያደርጉ እኔ ደግሞ ልጄን ማሳደግ ፈልጋለሁ። ልጄ እየተሰቃየች ማደግ ስለማልፈልግ ምንም የለኝም ነበረ፣ ስራ የለኝም። በቃ ልጄን ማሳደግበት ምንም አይነት ነገር የለኝም። ከዛ በኋላ ግን ይሄን ስራ ሳገኘው በአጋጣሚ ይሄን ስራ ሳገኝ ከዛ ሌላ ሰው ቀጥሬ ማሰራት እንዳለብኝ ገባኝ። እኔ ብቻዬን መስራት ስለማልችል እነኛን ሰዎች ደህና ብር ይከፈለኛል። እነኛ ሰዎች በትንሽ ብር ከፍላቸዋለሁ። አድርጉ የተባሉትን ነገር ያደርጋሉ። እኔ አድርግ የተባልኩትን ነገር ለነሱ አሳልፌ እሰጣቸዋለሁ። እነኛ ሰዎች ያን ስራ ሰርተው ይጨርሰው ይነግሩኛል። በዛ ምክንያት ስራውን እሰራለሁ። ይሄ ሁሉ ሳደርግ የነበረው ለልጄ ስል ነው። ማለት ልጄን እንዴት ብዬ ላሳድጋት? ገንዘብ የለኝም፣ ምንም የለኝም። በቃ ተቸግሬ ስለነበረ ልጄ ከምትራብ ከምትጠማ ብዬ ይሄን ስራ መስራት ጀመርኩኝ። ሌላ ምንም ያደረኩት ነገር የለም። በቃ ይሄን ስራ መስራት ስላለብኝ እየሰራው ነው ያለሁት። ስለዚህ ያንቺ ልጅ እንድታድግ ያንቺ ልጅ የተሻለ ቦታ ላይ እንድትደርስ ሌላ አንድ ልጅ መስዋዕት መቻል አለበት። ህይወት ዘመኑን ሙሉ በሱስ ደንዞ እንዲቀመጥ መሆን መቻል አለበት። ምንም የማታውቅ እናቱ ያለ ምክንያት እንድትሞት መሆን መቻል አለባት። ቀና ብለሽኝ አለባት ወይ እንደዛ? በቃ እኔ ምን ላደርግ? እሺ እኔ በቃ ለልጄ ስል ነው እያደረኩ ያለሁት። ግን እኔ በቃ እንደዚህ መጥፎ ነገር ይሆነ እንደዚህ አይነት ይፈጠራል ብዬ አላሰብኩም። ምንድን ነው ያሰብሽው? መጥፎ ነገር ሊሆን አይደለም ልትይኝ ነው አይደለ? የሰው ህይወት ከመጥፋት በላይ ምን አይነት ነገር ነበር ያሰብሽው? በቃ እኔ እንደዚህ ይሆናል ብዬ አላሰብኩም ነበር። ግን ከጠፋ በኋላ ምንም ማድረግ አልችልም። ምን ላድርግ ታዲያ? እኔ ሳላስበው ነው በቃ እሷ የሞተችውና በቃ ምን ማድረግ አለብኝ? ስለዚህ ምንም ማድረግ አልነበረብኝም። ከሞተች ሞተች ነው በቃ። ምን ላድርግ? እሺ ምን አድርጊ ነው የምትለኝ? በቃ ከሞተች ሞተች ነው። ቆይ ያንቺ ልጅ ህይወት ነፍስ ታፍቶ ቢሆን እና ከሞተች ሞተች ነው ብትባይ ምን አይነት ስሜት ነበር የሚሰማሽ? በቃ የሆነ ነገር አንዴ ሆኗል አይደለ? ከሆነ በኋላ መመለስ አይቻልም። ምን ላድርግ? እሺ መመለስ ይቻላል? ልመልሳት አልችልም። ምን ላድርግ? ለምንድን ነው ይሄን ነገር ማድረግ ያስፈልጋችሁ? የእውነት ልጁ እናቱን ገሏል ወይስ ደግሞ ራሳችሁ በሰራችሁት መንገድ ነው ወጥመዱ ስለመክተት ታስባችሁ የነበረው? እውነቱን እንድትነግሪኝ ነው ፈልገው። ገባሽ? ያማየን ከሆነ ደግሞ እኔ ልጅሽ ከሄድልሻለሁ። አሁን እባክህ እንደዚህ እያልክ አታስፈራራኝ። እኔ ልጄ ራሱ አሁን በቁጥጥር ስር ነው ያለችው። ልጄን ወስደውብኛል፣ እያሰቃዩኝ ነው ያሉት። እነማን ናቸው የወሰዱብሽ? እነማን ናቸው ልጅሽ ነው የወሰዱት? ምን ይሰራላል? ምን ይጠቅማል ይሄ? አሁን እኔ እንድቀቀኝና እባክህ የሆነን መላልፍ ተብለልኝ። ማትሄጂም ሰምኛለሽ? ልጅሽ
በቁጥር ውስጥ እንኳን ብትሆን መለቀቅ ካለባት በእኛ መንገድ ነው እንጂ እንዳንቺ አይነት ወንጀለኛ እንደዚህ አይነት ቦታ ላይ ሊሄድ አይችልም። ከዚህ በኋላ መኖሪያሽ እስር ቤት ነው። እድሜ ዘመንሽ ሙሉ የምትጨርሺው እስር ቤት ውስጥ ነው። ተግባባት? ለልጅሽ ደህና ህይወት ስታስቢ እናቷንም ማጣት እንዳለ ትገነዘባለች። እድሜ ዘመንሽ ሙሉ እስር ቤት ታስረሽ በእናት ፍቅር ስትቃጠል ታያታለሽ። አሁን ተው እባክህ እንደዚያ አትበለኝ። ቀጥ አሁን ለነማን ነበር ሰሪ ነበረው? ማን ነው ይሄን ነገር ያደረገው? የእውነት ልጁ እናቱ ሞታለች አንደኛ፣ ሁለተኛ ደግሞ እሱ ነው የገደላት? ልጁ እሱ አልገደላት። ይሄ የውሸት የተቀነባበረ ነገር ነው። በአደንዛዥ ተጠምዶ እሱ በሱስ ተጠምዶ እሱ እንደገደላት አስመስሎ የተሰራ ስራ ነው እንጂ እሱ በጭራሽ እናቱን አልገደለም። ታዲያ ማን ይሄን ነገር ያደረገው? የገደላት ሌላ ሰው ነው። እሱ አይደለም የገደላት። የገደላት ሌላ ሰው ማን ነው? ስለዚህ እሱን ስታስፈራሩበት የነበረው የተላከለት ቪዲዮ፣ እኛ ያየነው ቪዲዮ ሆን ተብሎ የተቀነባበረ ነው ማለት ነው። እሱ እንደገደለ አዎ እሱ እንደዛ የተደረገው ሆን ተብሎ ነው እንጂ እሱ አይደለም የገደላት በጭራሽ። እናቱን እሱ አልገደለም። አዎ በእርግጥ በሱስ ተጠምዷል፣ ግን በጭራሽ እናቱን አልገደለም። እሱ ምንም ያደረገ ነገር የለም። እባክህ አሁን ልጅ ተይዛለች። አሁን መሄድ አለብኝ። አሁን ምንድነው ማደርገው? እሺ የሱን ህይወት ካጠፉት ውስጥ እኛ ከያዝናቸው ከለቱ ሰዎችና እዚህ ከነበረው ካለሙ መሀል አንዳቸው ናቸው? አይ ከነሱ አይደለም፣ ሌላ ሰው አለ። ታዲያ እነሱ ለእናንተ ምንድን ነበር የሚሰሩት? እነሱ በቃ የት እንዳለ ምናምን የሚባሉትን ነገር ያደርጋሉ፣ ይከታተላሉ። አይቶ ከመጡ በኋላ ያ ሰው ሄዶ ያ ግለሰብ ሄዶ ሁሉንም ነገር እንትን ይጨርሳል ማለት ነው። እነሱ የት እንዳለ አድራሻቸውን ፈልገው ምናምን ማግኘት ነው ያለባቸው። ካገኙ በኋላ ያ ሰው ነው የሚሄደው፣ ሌላ ሰው ነው የሚሄደው። ስለዛ ሰው ግን ምንም የማውቀው ነገር የለም። ምንም ብትለኝ እኔ ስለዛ ሰው አልነግርም። ግን በቃ ይሄንን ነገር ያለው የማውቀው ነገር እኔ ልጅ ለራሴ ተይዛለች። እኔ አሁን ምንድነው ማድረግ ያለብኝ? ቆይ ምንድነው የማደርገው? ይሄን ስራ የሰራሽ የተሻለ ገንዘብ ስለምታገኝ ብቻ ነው? ልጅ በቁጥር ውስጥ ስለዋለችም ጭምር ነው? እኔ እያስፈራሩኝ ነው። አሁንም ሌላ ስራ እንሰራላችሁ ይፈልጋሉና እኔ በቃኝ ከዚህ በኋላ ምንም ማድረግ አልፈልግም ስላቸው ልጄን አገቷት። አንቺ አሁን በየትኛው አቅምሽ እንደማይሽ ከሆነ ትልቅ ሰው እንደሆንሽ ነው። ከዛ በተጨማሪ ደግሞ ብዙ ነገሮችን ስትናገሪ ነው የነበረው አይደለ? ምን አይነት ስራዎች እንድትሰሪላቸው ነበር የፈለጉት? ምን አይነት ነገሮችን እንድታረጊላቸው ነበር የፈለጉት? በቃ እኔና ለሙን እኔ ነኝ ማዛቸው፣ እኔ እያዘዝኳቸው። እኔም የራሴ እኮ አለቃለኝ። ምንም ሳይኖረኝ እኮ በራሴ አይደለም ማዛቸው የነበረው፣ ግን እኔ አለቃለኝ። አለቃዬ ሲያዙኝ ነው እኔ ደግሞ ወደ እነሱ ሄጄ የምናገረው። ስለዚህ አሁን እኔ ከዚህ በኋላ በቃኝ። እኔ ከዚህ እድሜም እየሄደ ነው። ይሄ ስራ ቢበቃኝ ይሻለኛል። ምንም ማድረግ አልችልም። በቃ ይበቃኛል ስናገር እንዴት ነው እንደዚህ በቃኝ ብለሽ በፈለግሽ ሰዓት መተሽ ገብተሽ በፈለግሽ ሰዓት እወጣለሁ ማለት አትችይም። ስለዚህ አሁንም ገና ብዙ ስራዎች እንሰራለን፣ ትሰሪያለሽ። ስለነሱም ነገር ስለ ልጆቹ ስለሚሰሩት ነገር ሁሉንም ነገር የምታሰሪው አንቺ ነሽ። ከዚህ በኋላ እለቃለሁ ምናምን ብትይ ከሆነ አይቻልም ምናምን ሲሉኝ አይ በቃ እኔ አልፈልግም፣ ስራውን ለቅቄያለሁ፣ ወጥቻለሁ። ከፈለግሽ ልጆቹን አገናኛቸዋለሁ፣ አለዛ ደግሞ ምንም አይመለከተኝም። ልጆቹ ደግሞ ስራውንም አይፈልጉም። እኔ እያስገደድኳቸው ነው የሚሰሩት፣ እኔ እያስፈራራዋቸው ስለሆነ የሚሰሩት ፍላጎትም የላቸውም ስል እኔ ለቀቅኩ ማለት ያን ስራ እነኛ ልጆች አይሰሩም። ሌላ ሰው ደግሞ ማግኘት አይችሉም ከኔ ውጪ። እኔ ነኝ ሁሉንም ሰው ማገናኘውና ስራውንም እንዲሰራ ማደርገው እኔ ነኝ። ከዛ እነኛ ልጆች ደግሞ በእኔ ስር ነው ያሉት፣ በእኔ ቁጥጥር ስር ነው ያሉት። እኔ አልፈልግም ብዬ ከለቀቅኩ እነኛ ሰዎችም አይፈልጉም ስራውን። እኔ እያስገድድኳቸው ነው ሲሰሩ የነበረው። ስለዚህ እኔ በቃ አልሰራም ብዬ ሸሽቼ ቤት ለቅቄ ምናምን ነገር በኖርኩ ሰዓት አፈላልጎ እንዴት እንዳገኙኝ አላውቅም። መተው ልጅን ወሰዱብኝ። በቃ እኔ መስራት አልፈልግም እያልኩ ራሱ እያስገደዱኝ ነው እያለሁት። አሁን በወቅቱ ስራውን ፈልጌው ሰርቻለሁ። በቃ በዛን ሰዓት አማራጭም አልነበረኝም። የምሰራው ስራም ስላልነበረኝ እሺ ብዬ ሰርቻለሁ። እነሱንም አለሙንም ያው አጠገቤ ስላለ ከዛ ሌላ ልጆች 2 ልጆች ጨምሬ በ3 ልጆች እየሰራው ነበር። ግን በቃ እኔ እንጃ እኔ በጣም ከባድ ነው አሁን ላይ ከብዶኛል። እኔ በቃ መውጣት ፈልጋለሁ ከዚህ ስራ፣ ግን እነሱ አልተውኝም። አሁን አለቃዬ እንደውም በቃ እያፈላለጉኝ ነው ያሉት። አሁን ያለውበት ቤት ራሱ እየተፈለግኩ ነው ያለሁት። አሁን ልጄን ከወሰዱ በኋላ ራሱ አሁን 3 ሳምንት ምናምን ሊሆነኝ ነው ቤት ቀይሬያለሁ።
ቢያንስ ቤት ቀይሬ ልጄን አገኛለሁ ብዬ ነበር። ግን አሁንም እየተፈለኩ ነው ያለሁት። በቃ እድሜ ልኬን ቤት ዘግቼ ነው የተቀመጥኩ። እያለቀስኩ ነው ያለሁት። እኔም ጨንቆኛል። በቃ ግራ ገብቶኛል። እናንተ አልተረዳችሁኝም። እሺ ምንድነው ማድረግ ያለብኝ? እኔ በቃ ምንም የማውቀው ነገር የለም። ታውይ በቃ እኔ ታውይ ልቀቁኝ በቃ። እሺ ምንድነው የማደርገው? እሺ በቃ ታውኝ። አለሙን ሄደህ አናግሩ ከፈለግ ወይንም ሰዎቹን ሄደ ፈልግ አገኛቸው። እኔ ምን ላድርግ? እሺ እኔ ስንት ጭንቅና መከራ ነው ያለብኝ። እዚህ ልጅ ተወስዳብኛለች፣ በዛ ላይ እየፈለጉኝ ነው ያሉት። እሺ ምንድነው እኔ እንደ ወንጀለኛ እየተፈለጉ ያለሁት? እባክህ እየለመንኩ ነው፣ ትሆኝ እባክህ ከቤት ይሄድልኝና እኔም ወደ ልጄን ፍለጋ ልሄድ። ከቤትሽ ወዴትም አልሄድም። አንቺ ወደ እስር ቤት ነው። በቃ ምንድነው ነገርኩህ እኮ ሁሉንም ነገር። ልጅሽን ለማግኘት እንሞክራለን፣ ለማዳን እንሞክራለን። ሌላ ግን አንቺ ከህግ ተጠያቂነት የምትድኝበት ምንም አይነት ምክንያት የለም። የአንድ ትልቅ ሴት ህይወት እንዲጠፋ ቀጥተኛ ትዕዛዝ ሰጪ በመሆን እጅሽ ተሳትፏል። አንቺ ስላለቀሽና ልጅ ስላለሽ ለልጄ ብዬ ነው ስላለሽ ብቻ ህግ ለአንቺ የሚሰጠው የተለየ ሽፋን አይኖርም። ወደሽ ሳይሆን በግድሽ ተጠፍንገሽ ወደ እስር ቤት ትገቢያለሽ። ምክንያቱም የዛች ሴትዮ ነፍስ አንቺን ብቻ ሳይሆን በዚህ ነገር ውስጥ ያላችሁትን እያንዳንዱን ሰዎች በቁጥጥር ስር እንድትውሉ ያደርጋል። ልጅየው ምንም በማያውቅበት ነገር እናቴን ገድያለሁ እያለ እየተጸጸተ ከቀን ወደ ቀን ሱሱ እየባሰ ራሱን ሊያጠፋ ብዙ ነገሮችን ሲሞክር ነበር። ይሄን ሁሉ የሚያደርጉት እኮ አለቆቼ ናቸው። እኔ እኮ አይደለሁም ያደረኩ ያለሁት። እኔ በቃ ማዘዝ ብቻ ነው እንደዚህ አድርጉ ብዬ እስቲ በቃ ቤቱን የት ነው ያሉት ወዴት ነው ምናምን ብዬ መጠየቅ ነው ያለብኝ። ሌላ ምንም ያደረኩት ነገር የለም። እነሱ ናቸው ሁሉንም ነገር የሚያደርጉት አለቆቼ ናቸው። እባክህ ተወኝ እያልኩ ነው። እባክህ እኔ ምንም የማውቀው ነገር የለኝም። በቃ ተወኝ፣ እኔ ተወኝ። ሰምኛለሽ? ልጅሽ የት ነው ያለችው? ልጅሽን እጅ አገኛታለሁ። ከዛ በኋላ አንቺ ደግሞ መስጠት ያለብሽን እያንዳንዱ መረጃ ትሰጫለሽ። ምናልባት ደግሞ አለቆቼ ናቸው ባልሻቸው ግለሰቦች መሀል ከሆነ ደግሞ በቁጥጥር ስር የዋለችው ትክክለኛው ነገር ትነግሪኛለሽ። እባክህ አሁን እኔ የኔ ልጅ ለመፈለግ እንዳትሞክር፣ ልጄን ይጎዳታል። ስለዚህ መረጃውን ነገር ልጅሽን ለማዳን እንዲሁም ደግሞ የተፈጠረውን እያንዳንዱ ነገር ግልጽ ለማድረግ ዋና ወንጀለኛ ማን እንደሆነ ለማወቅ ትክክለኛው ምክንያት ነገርኝ እያልኩሽ እኔ ልጄን እያስፈራሩኝ። አሁን አንተ ሄድክ ማለት ልጄ ይጎዳታል። እባክህ እኔ ምንም አታድርግ። እኔ ጋር እንደመጣ ልጄ ጋር እንድትሄድ አልፈልግም። በቃ ተው፣ በቃ ይበቃል። እዚህ ላይ ይቁም፣ ሁሉም ነገር እዚህ ላይ ያብቃ። በቃ እባክህ እየለመንኩ ነው፣ ተው። እርግጠኛ ነሽ ምንም የምትናገሪው ነገር የለም? በቃ ሌላ ምን ልንገርህ? እሺ ስለዚህ አንቺ እዚሁ ከኛ ባልደረቦች ጋር ትቆያለሽ። እባክህ ምን እሺ ልንገርህ? ምንድነው የምነግርህ? እባክህ ምንድነው የምነግርህ? ሁሉንም ነገር ከማን ጋር እንደምትሰሪ ማን ይሄን ነገር ሊያደርግ እንደቻለ ግልጽ አድርገሽ ንገሪኝ። እኔ አለቆች ናቸው ግን አለቆቼ እነማን ናቸው ንገሪኝ። ማን ናቸው? ካልተናገርሽ ደግሞ ህይወትሽ አደጋ ላይ ነው፣ የልጅሽም ህይወት አደጋ ላይ ነው። እነዛ ሰዎች መናገር አልችልም። እኔ ልጄንም እኔንም ይገሉናል። እባክህ እየለመንኩ ነገር ይኮነ እኔ ቀጥታ እባካችሁ አዘጋጁ። እያንዳንዱ ነገር ግልጽ ነው። እንዴት ብዬ አላቃለኛው ግን እንዴት ብዬ ልንገርህ? ወይኔ ጉዴ ፈላ። ምንድነው ማደርገው? እሺ አስቢበት። ይኸውልሽ የተወሰነ ደቂቃዎች እዚህ እጠብቅሻለሁ። ነገሮችን ለመናገር ፈቃደኛ ከሆንሽ ቁጭ ብዬ እሰማሻለሁ። ያም አይሆን ከሆነ ደግሞ ቀጥታ ሌላ እርምጃ እንሞክራለን። እኔ ለአንተ ስላለቀኝ ብነግርህ አሁን እሄዳለሁ ስትል እኔ አሁን ነው የሚደፉኝ። ልጄንም ይጎላታል። እባክህ። ስለዚህ ነገሮችን ለመናገር ፈቃደኛ ከሆንሽ ጥሪኝ። ካልሆነ ደግሞ ቀጥታ ወደ ሰማይ ካልሆነ እሱን ጠርጥ ወይ እሱ ይንገር። ምንድነው ማደርገው? ወይኔ ጉዴ